ህወሓት ምሁር አትወድም ምሁር ወላዋይ ነው የሚል ጽኑ አቋም አላቸው። ምሁር አይወዱም። አቦይ ስብሐት ምናምን ይባላል። እኔ አቦይ አልለውም። አቦይ ማለት ጋሼ እንደማለት ነው። የክብር ስም ነው። እኔ አላከብሩም። እሱ ስብሐት እያልኩ ትቀጥላለሁ። የስብሐት ነጋና የዘር ማንዘሮቹ ፓርቲ ነው ህወሓት። ጀነራሉ ዝም ብሎ ፑፔት ነው። በእነሱ እኮ ነው አድርግልን ተብሎ ሪከመንድ የተደረገው አብይን እንደፈለጉ የሚዘውሩት ሰው ማለት ነው። የትግራይ ህዝብ ጦርነት አይደለም አሁን የሚጀምረው ጦርነት። የሆኑ 40 ወይ 50 ሰዎች አሉ የሚበጠብጡ። ቤተክርስቲያን አልሳለም፣ ኦርቶዶክስ ነኝ፣ በካህን ምናምን አላምንም። የራሴ በምትለው አካል ወንጀል ለሰራብህ ሰው ተላልፈ ስትሰጥ እንደዚህ አይነት መከዳት የትም ቦታ የለም። እሱ ህወሓት ሊትራሊ የትግራይን ህዝብ ክዶታል። በጣም ብዙ ቀሽም ዲያስፖራ አለ። አዎ በቃ በጣም የሚያስጠሉች የሆነች ባንዲራ አለች፣ ቀይና ቢጫ። እነሱ እዛ በረሃ የፈጠሯት አትወክልንም። አሮን ነው ትግራይ ህዝብ ትወክለኛለች የሚል አይመስለኝም። ሚስጥር መጠበቅ ይልና ዝርዝሩ ላይ ለአካባቢ ሰዎች እንድትነግራቸው የተነገረን ሚስጥር ለሌላ ሰው መናገር ይላል። የህወሓት አመራር ልጆች ህፃናት ማለት ነው ፓርላማ ይገቡ ነበር። ምን ህፃናቶቹ? ሰዓት ላፊ ተብሎ የተገደሉ የሰፈር ልጆች። አንድ ቀን ምን አጋጠመኝ መሰለህ? ሰላም ጤና ይስጥልኝ ውድ የዶቃ ፖድካስት ተከታታዮቻችን እንደምን ሰንብታችኋል? በዚህኛው ኤፒሶዳችን ደግሞ ሞገስ ፍስሐን ጋብዘነዋል። ከዚህ በፊት የምታስታውሱ ከሆነ ከትግራይ ጦርነት ጋር በተያያዘ ሁለት እንግዶችን ጋብዘን ነበረ። ቤተልሔም እና ልዕልቲ ሀደራ እና ሀብታሙ ሀደራ የተሰኙ እንግዶች ነበሩንና ጦርነቱን አስመልክቶ አንዳንድ ጉዳዮችን ከነሱ ጋር ብዙ ተጫውተናል። ምን ያህል የጦርነት አስከፊ ቤተሰቦቻቸውን፣ ጓደኞቻቸውን፣ እህቶቻቸውን ከኢኮኖሚ አንጻር ብዙ ነገር ዲስትራክት እንዳደረገ ከኢንተርቪው ለመረዳት ሞክረናል። አሁንም ባለው ጊዜ ደግሞ ይመስለኛል ወደ ሰሜን አካባቢ፣ ወደ ትግራይ አካባቢ፣ ወደ ሌላ ጦርነትም ዝግጅት እየተደረገ ነው። ሪሊ ሞገስ ፍስሐ አብሮን አለ እና ሶሻል ሚዲያ ላይ የምታውቁት ይመስለኛል። ይሄ ልጅ ትግራይ አካባቢ ያለውን ጉዳይ በአማርኛ ሌሎች ትግረኛ ቋንቋ ማይሰሙ ሰዎች እንዲሰሙ በአማርኛ እዛ አካባቢ ያለውን ጉዳት፣ መሪዎቻቸው ምን አይነት እንደሆኑ፣ ችግሮችን በደንብ ነቅሶ በማውጣት ቲክቶክ ላይ እና ሌሎች የሶሻል ሚዲያ ፕላትፎርሞች ላይ ይለቃል። እኛም ያገኘነው እዛ ላይ ነው እና እንደ አጠቃላይ የዶቃ ቲም የዶቃ ሚዲያ ጦርነት በሀገራችን እንዲቀር እንፈልጋለን። ለዛም አስተዋጽኦ ማድረግ እንፈልጋለን። በተለይ ደግሞ እንደዚህ አይነት ቪሽየስ ሰርክል ውስጥ ከጦርነት ወደ ጦርነት ከጦርነት ወደ ጦርነት ሲገባ ወጣቱም ትውልድም የተማረውም የሚያምርተውም ኃይል በጣም እየተዳከመ ይመጣል እዛ አካባቢ ላይ እና ምናልባት በተወሰነ መልኩ እናንተ ጋር ይሄ መረጃ ደርሶ ጦርነቶች የሚቀሩበትን ሁኔታ ብናመቻች ብለን ሞገስን ጋብዘነዋል። ሞገስ እንኳን በሰላም መጣ። እንኳን ደህና ቆየኝ። ቴንኪው፣ እናመሰግናለን። እንግዲህ ሶሻል ሚዲያ ላይ አያቸዋለሁ የምትለቃቸውን ነገሮች። እንደ ቲምም በጣም ኮንስትራክቲቭ ሲሆኑ ይጠቅማል ብለን ስናስብ ሪፖስት እናደርጋለን፣ ኮመንት እናደርጋለን፣ እንድትቀጥልም እንፈልጋለን። እኔ አሁን ፐርሰናሊ ብትጠይቀኝ ትግረኛ ቋንቋ ስለማልሰማ ወደ ትግራይ አካባቢ ምን እየተካሄደ እንዳለ ክሊርሊ ከአንዳንድ ሚዲያዎች እሰማለሁ። ፍሮም ዘ ሆርስስ ማውስ ከሚባል ሁኔታ ግን ሰምቻ ያላቅም ነበር እና በስማ በለው ኦር በጋዜጠኞች ምናምን ነው። አንተ ግን ኤክስፒሪየንስ ያደረካቸውን ነገሮች በቀጥታ ትነግረናለህ እና ከዛም አንጻር ነው የጋበዝነህ። የመጀመሪያው ጥያቄ የሚሆነው ሞገስ እንግዲህ ህወሓትን በጣም ትልቅ ሰፊ ፓርቲ ነው እና ኖ በቃ ይሄ ነገር እዚህ ጋር ማብቃት አለበት፣ ያለውን የማቀውን ነገር ወደ ህዝቡ ኤክስፖዝ ማድረግ አለብኝ፣ የኢትዮጵያ ህዝብም የትግራይ ወጣት የትግራይ ህዝብ ያለበትን ሁኔታ መስማት አለበት እንድትል የገፋህ ምክንያት ምንድን ነው? ቴንኪዩ። ህወሓት ትልቅ ፓርቲ ነው ላልከው ትልቅ ፓርቲ ነበረ። አሁን ትልቅነቱን አጥቷል።
ለምን መናገር ፈለክ ትግራይ ውስጥ ስላለው ሁኔታ አላልከው ነገር ግን ወደኋላ ትንሽ መለስ አድርጌ ልጀምረውና በደርግ ጊዜ ህወሓት ገና መጀመሪያ ሲመሰረት ደርግ ወደ ስልጣን የወጣበት አካባቢ ነውና ሄደው የትግራይን ገበሬ ጨቋይ መንግስት መጥቶባል፣ ጨቋይ ስርዓት መጥቶባል፣ ስለዚህ በትጥቅ ትግል ትጥለዋለ ብለው አሳምኑት ህዝቡን። አብዛኛው ሰው ካልተማረ ነጭ ወረቀት በለው ነጭ ወረቀት ላይ የራሳቸውን ትርክት ነው የጻፉበት የትግራይ ህዝብ ላይ ማለት ነው። ከዛ በፊት ስለ ፖለቲካ ስለ ምናምን በጣም ትንሽ የሚባል ሰው ነው የሚያውቀው። ኤሊት የሚባለው ማለት ነው። ኤሊት ብዙ ጊዜ ብዙ አይደለም። በዛን ጊዜ ደግሞ የዛሬ 50 ምናምን ዓመት ደግሞ በጣም ጥቂት ሰው እነዛ ጥቂት ሰዎችም በእነሱ ኢንፍሉዌንስ ተደርገው ምናምን ብቻ አጌንስት የደርግ መንግስት ላይ የትግራይ ገበሬ እንዲነሳ አደረጉ። እንዲነሳ ሲያደርጉት ምንድነው ያሉት? እየተጨቆንክ ነው በብሔርክ ትግራይ ነጻ ታወጣለህ፣ ለትግራይ ሲባል ነው የምትሞተው ተብሎ ነበር ጦርነቱን የተጀመረው። በኋላ እየገፋ ሲሄድ ግን አይ ቲንክ እነሱም አቅማቸው እየዳበረ ሲሄድ የኢትዮጵያም ትልቅ ሪሶርስነት ምናምን ኢትዮጵያ መያዝ እንደሚችሉ ምናምን እየገባቸው ሲሄድ መንገድ ላይ ሀሳባቸውን ቀየሩና ሌሎች አጋር ድርጅቶችም ብለው ራሳቸውን የፈጠሯቸውም እና ተፈጥሮ የነበሩ እንትን አድርገው እኩልነት እንዳለ አስመስለው አዲስ አበባን ተቆጣጠሩ። ከጭቆና እናወጣለን እየተበደልክ ነውና እኛ ስልጣን ስንይዝ ነገሮች ሁሉ አልጋ ባልጋ ይሆናሉ ተብሎ የነበረው ህዝብ ልክ አዲስ አበባ ሲቆጣጠሩ ጠቅላላ ረሱት ማለት ትችላለህ። እንደዛ እንዲሆን ግን እነሱ ደርግን እንዲጥሉ በጣም በሌለው ፖፑሌሽን 60,000 የትግራይ ወጣት መስዋዕትነት ከፍሏል። ከ100,000 በላይ አካል ጉዳተኛ ሆኗል። አሁን እነሱ የተናገሩት ቁጥር ነው እንጂ ራሱ ኦፊሻሊ የወጣ ቁጥር ነው። ይሄ ቁጥር ከደርግ ጋር በነበረው ጦርነት ማለት ነው። ትክክለኛ ቁጥር ነው ብዬ እኔ አላምንም። ምክንያቱም የዛኔ የነበረው የኦርኔላ አያያዝ ነው እንዴት እንደነበረ በአሁኑ እንኳን ጠፍተው የት እንደሌሉ ማይታወቅ ግን ተሰውተዋል የሚባሉ ልጆች እስካሁን ለፋሚሊ እስከዚህ ሰዓት መርዶ ተነግሯል። ትንሽ ቆይቷል ከተነገረ። እስከዚህ ሰዓት ግን መርዶ ያልተነገራቸው የትግራይ ቤተሰቦች አሉ። በአሁኑ ጦርነት እንኳን በአግባቡ ቁጥር ይታወቃል ይያዛል በሚባልበት እንኳን ማለት ነው። በደርግ ጊዜ ደግሞ እንደዚህ አይነት ስታቲስቲክስ ምን አይነት ችግር ሊኖር እንደሚችል ግሙት ነው። ብቻ ግን 60,000 ሞቷል ተባለ። ከ100,000 በላይ ደግሞ የአካል ጉዳተኛ ሆነ። በጣም መረር የሚባል ዋጋ ነው የከፈለው የትግራይ ህዝብ። ከዛ በኋላ ግን በታገለው ልክ አልተከፈለውም። ኦልሬዲ ተረሳ ማለት ትችላለህ። ከዛ በኋላ ደግሞ ከኤርትራ ጋር በተፈጠረ የጥቅም ግጭት ምክንያት የሻዕቢያ መንግስት ኢትዮጵያን ወረረ ተባለና አብዛኛው የትግራይ ቦርደር ላይ ነው ውጊያው የነበረው። ከጥቂት ዓመታት በኋላ እንደገና ማለት ነው ለሁለተኛ ጊዜ እንደገና ትግራይ ህዝብ ከባድ ዋጋ ከፈለ። አሁን እኛ ይዛኔ አስታውሳለሁ፣ በጣም ልጅ ነኝ፣ 4 ዓመቴ ምናምን ይሆናል። በኢትዮ ኤርትራ ጊዜ ጄቶች ምናምን ሄሊኮፕተሮች ምናምን የውጊያ ሲያልፉ ጁጬ ሆነን ደስ ይለን ነበር መጀመሪያ አካባቢ። ከዛ የሆነ ሰዓት አይደር የሚባል ትምህርት ቤት አለና የደርግ ጄቶች መጥተው ደበደቡ እና በጣም ሰቅጣጭ ድምፅ ነበር። ከተማው ድብልቅልቅ ያለ ነው። የሆነ ብዥ የሚል ሚሞሪ ነው ያለኝ፣ ግን አስታውሳለሁ። መቀሌ ማለት ነው። አንተ መቀሌ ልጅ ነው? መቀሌ ውስጥ በጣም ብዙ ህጻናት ትምህርት ቤት ነው የመጣው። በጣም ብዙ ህጻናት ሞቱ። ከዛ በኋላ በቃ የመቀሌ ህዝብ ጉድጓድ ቆፍር ተባለ። አድኖ ከምን እንደሚያድነን የዛኔ ብቻ ከፍተኛ ትራማ ነበረ። ከዛ በኋላ ጀት በመጣ ቁጥር ሰቀቀን ነው። ጉድጓድ ውስጥ ዘለ ትገባለህ ምናምን። እሱም ታለፈ። ነገር ግን ሲታለፍ በጣም ብዙ ስህተቶች ተሰርተው ነው ተሸንፎ የነበረውን የሻዕቢያ መንግስት
እንዲያንሰራራ ነፍስ እንዲዘራ ተደርጎ ነው ያለቀው ጦርነቱ። ኦልሬዲ አስመራ ሊገቡ ጥቂት ኪሎ ሜትሮች ሲቀሯቸው ተመለሱ የተባሉት የሚታወቅ ታሪክ ስለሆነ ማለት ምናልባት አንዳንዴ የዛኔ ሻዕቢያን ጨርሰውት ቢሆኑ ኖሮ በአሁኑ ጦርነት የተከፈለው ዋጋ ላይከፈል የሚችል ነበር። ግን አሁን ነው የትግራይ ሰዎች ናቸው ወይ ለማለት ራሱ እኔ አልደፍርም። ወይ ከሻዕቢያ ጋር የሆነ ቁርኝነት አላቸው። እኔ እዛ ቲክቶክ ላይም ገልጬው ነበረ አለ አይደል እንደ አንዳንዴ መረገጥ የለመደች ፍቅረኛ አለች። በቃ ባሏ ካልመታት ካልረገጣት የሚወዳትም አይመስላት። ህወሓት ለሻዕቢያ እንደዛ ናት፣ መረገጥ የለመደች ፍቅረኛ እና ከደርግ ጊዜ ጀምሮ እነሱ በጣም ይወዱታል፣ ያድኑታል። በነገር ላይ አሁን ወደ ኋላ ትንሽ መለስ ላድርገና 74 ዓመተ ምህረት የቀይ ኮከብ ዘመቻ ጊዜ ሳህል በረሃ ላይ ተቆጥቦ በቃ እዛ አካባቢ ብቻ ሆኖ የሻዕቢያ ሰራዊት ሊደመሰስ ነበረ ከትግራይ የህወሓት ታጋይ 4000 የትግራይ ወጣቶች ሂደው ነው ሻዕቢያ ነፍስ እንዲዘራ ያደረጉት። ከዛ ጉዳይ ወጡት፣ ከመደምሰስ ያዳኑት። ከዛ በኋላ ግን 77 ዓመተ ምህረት የትግራይ ህዝብ በደርቅ ሲመታ እና ወደ ሱዳን ለማለፍ ሴፍ እንትን መንገድ ሲጠይቀው ሻዕቢያ ከልክሏል። ላይዛኔም በጣም ብዙ ተጋሩ ዋጋ እንዲከፍሉ ሆናል። እና በቃ ሁሌም እንደዚህ ነው። ሻዕቢያ ህወሓትን አይወዳትም፣ ህወሓት ግን በቃ እየረገጣት ብትወደው አይነት ፍቅረኛ ናት። 93ም እንደዛ ነው የሆነው። አለቀለት የተባለ ሻዕቢያ ተመለሱ በማለት ነፍስ እንዲዘራና በኋላ በዚህኛው ጦርነት ላይ ላስከፈለን ዋጋ እንዲያስከፍለን ምክንያት ሆኗል ብዬ አምናለሁ። ከዛ በኋላ ደግሞ አሁን አሩ ነው ፌዴራል ላይ የነበራቸውን ስልጣን ሲያጡ ግር ብለው ወደ ትግራይ በጡና ጠቅላላ ባለስልጣኖቹ የህልውና አደጋ ላይ ናሉ። ህዝቡ ነው የትግራይ ህዝብ እኛ አናቅም ስለ ጦርነት እንዳልኩ የኢትዮ ኤርትራ ላይ ትንሽ የሚሞሪ ናት ያለችው እንጂ ጦርነት ወጣቱን ነው ማለት ምን ያክል ዋጋ ያስከፍላል፣ እንዴት ያደርጋል፣ ጦርነት እንዴት ነው የሚታለፈው፣ ከጦርነት በኋላ ያለው ኮንሲኩዌንስ ስለ ትራውማው ምናምን ኢቭን እኔ በጦርነት ጊዜ ሴቶች እንደሚደፈሩ ምናምን እንደዚህ በቃ ሰው አቢዩዝ እንደሚደረግ ምናምን አላቅም ነበር ፎር ዩ ሰርፕራይዝ። እና በቃ ጦርነቱ ተጀምሮ ሴቶች በገፍ እየተደፈሩ ነው ምናምን ሲባል ነው መደንገጥ የጀመር ነው። ከዛ ወላጆቻችን ስንጠይቅ አሁን እንደዚህ ይደረጋል እኮ አይነት ነገር የራሳችን ስንፍናም ሊሆን ይችላል እንደዚህ ያለማወቃችን። ግን ሰላምም ስለነበረ ስለ ጦርነት ምንነት ምናምን አሉ ነው ብቻ ያን ያክል ዋጋ የሚያስከፍል አይመስለንም ነበር ጦርነትና መተው አቅም እንዳላቸው አክት ሲያረጉ ጦርነት ቢጀመር በ2 ሳምንት እንደሚጨርሱት ሲነግሩን አሉ። ደግሞ የኢንተለጀንስ ሰዎች ነን የሚሉ ምናምን ዳቃቸዋለ መልካቸው ማይታይ ምናምን ይባላል። ጌታቸው ማለት ነው ይታወቃል። ጌታቸው ትግራይና አካባቢው ላይ መቀሌ አካባቢ ማን እንደሆነ ቤተሰቡ ምናምን ይታወቃል። ይታወቃል። ብቻ አጉል ኮንፊደንት እንድንሆን አድርገውናል። የሚነገረው ፕሮፓጋንዳ ለጉድ ነው። በጣም የውጊያ ኤክስፒሪየንስ እንዳላቸው እዚህም ሙሉ ዝግጅት እንዳረጉና ጦርነቱ ቢጀመር ከአንዳንድ እንደሚጨርሱት ሰውኛም ምንም የምናውቀው ነገር ስለሌለ አመንን። ከዛ በኋላ ግን ጦርነቱ ተጀምሮ በ3 ሳምንት ፌዴራል መንግስት መቀለን ተቆጣጠረ። ያው ከዛ በኋላ እንዴት ነበር ስሜቱ? ምክንያቱም አሁን እዚህ ላይ አንድ ነገር እንድታስታውሰኝ እፈልጋለሁ። እንዳልከኝ የህወሓት ተመልሶ መጥቶ የህልውና አደጋ ላይ ነን አለ። ከዛ በኋላ ዝግጅት ጨርሰናል፣ ጦርነቱ ቢጀመር
በ2 ሳምንት ውስጥ የማጠናቀቅ ብቃቱም ኃይሉም አለን ብሎ በፕሮፓጋንዳ ወጣቱንም ህዝቡንም ሞልቷል። ከዛ በኋላ ፌዴራል መንግስቱ መጥቶ ሲቆጣጠር ማህበረሰቡ ላይ ምን አይነት ሾክ ነበር የተፈጠረው? እሱም ብታስታውሰኝ። እንዴ ይኸውልህ ሰማይን የተደፋብን ማለት ትችላለህ። በቃ የማይሆን ነገር ሆነ እንደማለት ነው። ፕሮፓጋንዳ ብቻ አይደለም፣ በአይናችንም እንድናምን አይተን እንድናምን ምን ያደርጉ ነበር መሰለክ? ልዩ ኃይሎች በጣም ረጅም ሰልፍ ያደርጋሉ መቀለ ከተማ ውስጥ። ሰው መትረየስ ይዘው ስናይፐር ክላሽ ተይዞ ምናምን በጣም ረጃጅም ሰልፍ ይዞሩታል ከተማውን ማለት ነው። ወደ 2 ሰዓት 3 ሰዓት ገደማ የሚፈጅ ሰልፍ ማለት ነው። በመስመር እየሄዱ 2 ሰዓት 3 ሰዓት ሙሉ አያልቅም መስመሩ። አናቅም ምን ያክል ሰራዊት ተሰልፎ ሲሄድ እንደዚህ ረጅም ሰዓት ሊፈጅ ይችላል ምናምን ቁጥሩን አናቅም። ስትገምት ግን በመቶ ሺዎች ነው የምገምተው። ከዛ መቀለ ይሰለፉና ማታ አዳራቸው ተጭነው ይሄዱና ሽረ እንደገና ይሰለፋሉ ራሳቸው። እንደውም ታስበው እነሱ ሄዱ ብላ አታምንም። እየሸወዱ ነው እንደ ህዝብ ማለት ነው። ከዛ የህወሓት ደግሞ ትልቁ አቅም ፕሮፓጋንዳ የሚያስነግሩበት መንገድ፣ አሁን የሆነ ሊናፈስ የሚፈልጉት ወሬ ሲኖር የልማት ቡድን ምናምን የሚባሉ አሉ። 1 ለ5 ምናምን ያደራጇቸው 5 አባወራ አንድ ሰው አላቸው። ኢንፎርም የሚያቀብላቸው መጠርነፍ ምናምን እና በእነሱ ወሬ የሚናፈሳል። እስከ 250 ሺህ ሰራዊት እንዳለ፣ ሚሊሻም እጅግ በጣም ብዙ ሙሉ ለሙሉ እንደተዘጋጀን አቅም እንዳለን ነው። እና ጦርነቱ ተጀምሮ ብቻ በ4ኛ ቀን ምናምን ከዳንሻ አለቅን እየገፉን ነው ምናምን በሆነ በሳምንቱ ሁመራ ኤርፖርት ላይ የመከላከያ ሄሊኮፕተር ሲያርፍ ምናምን እንዲህ ምንድን ነው እየሆነ ያለው? በዚህኛው መስመር ደግሞ አላማጣን ለቀናል። ግራ ካሱ መሽገን የተዋጋን ነው ምናምን። ትንሽ ቆይተን ማጮህ ደርሷል። ይኸውልህ የሆነ ሰው ይመጣና ትክክለኛ መረጃ ያለው ሰው እኮ ነው ማጮውን ተቆጣጠሩ ሲለን እንጣለዋለን። ምን አባስበህ ነው? ጠላት ነህ እንዴ ምናምን አልጠበቅንማ። በተአምር ይሆናል ብላ አታምንም። እና መሆኑን ተቆጣጠሩ ሲልክ ምን አንተ የጠላት ተልኮ ነው እንዴ ይዘህ እንትን እያልክ ያለው? እንጠቁምብሃለን ጭራሽ። በነገር ላይ እርምጃም የተወሰደባቸው ሰዎች አሉ። ዝም ብሎ የደቡብ ፍርድ ማለት ነው። ህዝቡ እርስ በራስ መተማመን አጣ። የሆነ ሰዓት ላይ ከሆነ እንትኑ ማይታወቅ የሆነ መድፍ ያርፋልና አስተኳሽ አለ እዚህ ይባላል። የሆነ ሰው አስተኳሽ ነው ካለ በቃ አለቀልህ። ዝም ብሎ የውር ድንብር ጉዞ ሆነ ማለት ነው። አየ መጀመሪያ የተነገራችሁ መረጃና እየሆነ ያለው ነገር ለመረዳት በጣም ተራራቀባችሁ። በፍጹም ተቃራኒ ሆነ። ከዛ የኤርትራ ሰራዊትም ገባ። ኤርትራ ሰራዊት ደግሞ በስርዓት ሰው እየጨፈጨፈ እንደሆነ ይነገረን ጀመር እና በቃ በጣም ትልቅ ፍርሃት ሆነ። ከዛ ህዳር 19 ነው ምናምን አካባቢ ደግሞ አክሱም ከተማ ላይ ወደ 1000 ሰው ገደማ እንደገደሉ ሰማን። ትግራይ ወሬ በጣም ነው የሚናፈሰው። የዛኔ በጣም ብዙ ውሸት ይናፈስ ነበር፣ ግን የሆኑ እውነቶችም ሾልኮ ይመጡ ነበርና ከባድ ድንጋጤ ተፈጠረ። ከባድ ሾክ ነበር እንትን አድርጎ የነበረው። ሞገስ አንተ እንዴት ወደ ትግሉ ተቀላቀልክ? መቼ ነበር የተቀላቀልከው? የመጀመሪያዋን ጥያቄ በምንጨርስልህ መሰለክ ያ ሁሉ ዋጋ ተከፍሎ አሁንም ድጋሚ ጦርነት ውስጥ ሊያስገቡን ስለሆነ ይሄ መሆን የለበትም ብዬ ነው መናገር የጀመርኩት።
ጦርነቱ እንኳን ድንገት ቢጀመር የትግራይ ህዝብ ጦርነት አይደለም። አሁን የሚጀምረው ጦርነት የሆኑ 40 ወይ 50 ሰዎች አሉ የሚበጠብጡ ወይ ቁጥራቸው ከዛ በላይም ሊሆን ይችላል እፈልጋለሁ እዋጋለሁ የሚል ሰው ካለ ግን በጣም ትንሽ ቁጥር ነው። አሁን የሚካሄድ ነገር ካለ አሁን የሚካሄድ ጦርነት ካለ የትግራይ ህዝብ እንደማይመለከተው ለማሳወቅ ነው ወደ ሚዲያ የመጣው ሶሻል ሚዲያ ላይ ማውራት የጀመርኩት ማለት ነው። ተስፋ እናደርጋለን እናንተም እያገዛችሁን የሆነ ነገር እንደምናሳካ። ወደ እንትኑ እንዴት ገባ ላልከው በጣም ብዙ ግፍ ይሰራ ነበረ። ግን አንዳንዴ የሆነ ከተማ ማደግ ልበለው ብዙ የከተማ ሰው ቶሎ አልወጣም ስልክ በተለይ መቀለ አካባቢ የነበርን ሰዎች ማለት ነው የወጡ አሉ፣ በጣም ብዙ የወጡ አሉ። ግን እስቲ ላረጋጋው ምናምን ፍርሃትም አለ። ያው በህይወት እንትን ብለህ ነው የምትሄደው። በኋላ ግን በቃ ግዴታ ነገር ሆነ። ተገደህ እኮ አይደለም ግን በስምምነት እንደ ግዴታ ነገር ሆነና በቃ ሁሉም ትጥቁን እየገዛ የራሱን ቱታ እየገዛ ክስክስ ጫማውን እየገዛ መሄድ ጀመረ፣ መግባት ጀመረ። ከዛ መቀለም ተቆጣጠሩ ምናምን። መቀለ ሲቆጣጠሩ እኛም መውጣት አለብን ከፋሚሊም አንድ ምናምን የሚባል ነገርም ስለነበረ እኔ የመጀመሪያ ልጅ ነኝ። ለቤቱ የመጀመሪያ ልጅ ነው። ስለዚህ ወጣን፣ እንሄድን፣ ሰለጠንን፣ ስልጠና ወሰድ። በምን ነበር ሰርቪስ ስታደርግ የነበረው? ከማሰልጠኛ እንትን ትደረጋለህ፣ ትበተናለህ። እኛ አጋጣሚ ሆኖ እኔ እዛ የትግራይ አርት ስኩል ላይ አርት ኮሌጅ አለ፣ እዛ የቪዲዮግራፊ ምናምን አስተምር ነበር። ፊልም ሜኪንግ ተምሬ ነበረና ሙያህን ምናምን ስትናገር በአስፈላጊ ሆኖ ከተገኘ ሙያ በሙያ እንትን ትደረጋለህ፣ ትመለመላለህ። ሰውኛ በሴንትራል ኮማንድ ስር የሆነ ስነዳ ክፍል አይነት ነገር ማለት ነው። ሰነዶችን እንትን ማለት እንደዛ ነገር ነበረ። ማችና ካምፓችን መቀለ ነበረ። አሁን እኔ ተጋዳ ላይ የሚለው የክብር ስም ወይ ቲዲኤፍ የሚለው የክብር ስም እዛ ፊት ለፊት ተዋግተው መስዋዕትነት ከከፈሉ ከዛም አልፎ ደግሞ የአካል ጉዳት ከደረሰባቸው ወይ ደግሞ እድለኛ ሆነው በህይወት ከተረፉት እኩል ያ የክብር ስም ይገባኛል ብዬ አላስብም። ግን ቴክኒክሊ ለምን ማለት ያው ሰርቭ አድርገሃል። ስትገባ እኮ አንድ እንደዚህ አይነት የውትድርና ቦታ ላይ ስትገባ ሁሉም የሚነዳው ይነዳል፣ የሚያክመው ያክማል። ሁሉም ግን ታጋይ ነው። ሁሉም በራሱ ሙያ ኮንትሪቢዩት ስለሚያደርግ ማለት ነው። ልክ ነህ። ግን በቃ እኔ የእነሱን ያክል ዋጋ አልከፈልኩም። በጣም ከባባድ ቁስለኛ ነበረ። ስቲል አለ፣ ስቲል ከሰው ጋር የማይቀላቀሉ ቁስለኞች አሉ። እጅግ በጣም ሰቅጣጭ የአካል ጉዳት የደረሰባቸው ከዛም አልፎ መስዋዕትነት የከፈሉም አሉና ከእነሱ እኩል ይህን የክብር ስም መጋራት ትንሽ ይከብዳል ብዬ ነው። አይ አንደርስታንድ ዩ። እንደው በጦርነቱ መሀል ገፍቶ የሚያወጣህ ምክንያት አለ? ስፔሻሊ ይሄ በምንም አይነት መልኩ ጦርነቱ እንዲደገም አትፈልግም። ቪዲዮዎቹህንም ሳይ አቋምህንም የምትሰጠውንም መረጃ ሳይ እና እንደው ማትረሳው ነገር አለ እዛ የፊልድ ላይ እያለ ስራው ላይ እያለ ይሄን ቀን አረሰውም ወይንም እንዲህ አይነት ነገር ተፈጥሮ ነበር ብለህ የምትለው ነገር አለ? ብዙ አለ። ብዙ ነገር ታያለህ። ሰዓት እላፊ ተብሎ የተገደሉ የሰፈር ልጆች። አንድ ቀን ምን አጋጠመኝ መሰለህ? መከላከያ ተቆጣጥሮት እያለ መቀለ ማለት ነው
እና እነ ስብሐት ነጋ ተማረኩ ተባለ ማታና ቀውጢ ተኩስ ነበረ። ያ ሰዓት እላፊ ስላለ 12 ሰዓት ምናምን ነው የምንገባው ቤት። ከዛ ወደ 3 ሰዓት ምናምን አካባቢ በቃ በጣም ከባድ ተኩስ ነበረ። የደስታ ነገር ነውና ብቻ ጠዋት እዛ 12 ሰዓት አካባቢ ተነስቼ ወደ ጂም ለመሄድ እየሮጥኩኝ መንገድ ላይ ሬሳ አገኘው። ባለ ባጃጅ ነው ሰፈር ውስጥ ማለት ነው። እና ተጥሎ አገኘሁና በቃ የማረገው ነገር ጨነቀኝ። ከባድ ነበረ በጣም ድንዝዝ አልኩኝ። እያየሁት ነው ወድቋል። ማታ የተመታ ባጃጅ አለ፣ ግን ከባጃጁ ማን እንዳወረደው አላውቅም። እንትን ብለዋል። እዛ ድንገት የሆነች ሴትዮ መጣች፣ ጮኸች ምናምን፣ ሰው ተሰበሰበ። በቃ ዝም ብዬ ሄድኩኝ። የሆነ የሚሰማ ስሜት አሁን እኔ በቃላት ልገልጾ አልችልም። የሆነ ንዝረቱ እንደ መንቀጥቀጥም ያደርግሃል። ከባድ ነው። ከዛ በፊትም እንትናች ስለማላውቅ ማለት ከዛ ግን በቃ እንደዚህ አይነት ነገር እየለመድክ ትሄዳለህ። ከዚ የሆነ ጊዜ ደግሞ ቪዲዮዎች ይመጡ ነበርና ምን አየሁ፣ የሆነ ቪዲዮ ላይ የሆኑ የ1 ዓመት የ2 ዓመት ህጻናት ይሆናሉ፣ ሀብዜን አካባቢ ይመስለኛል ላይ ተቆፍሮ ሲወጡ አየሁ፣ ሬሳቸው ማለት ነው። ከባድ ነበር። ከዛ እኔ እምነቴም ኦርቶዶክስ ነው። የምር ግን ፈጣሪ አለ ብዬ ባይብል ማንበብ ጀመርኩ። ብቻ ብዙ ነገር አለፍኩ። ከራሴ ጋር ብዙ የተሟገትኩበት ጊዜ ነበር። ከባድ ነው። ብቻ ብዙ ነገር የማንነት ለውጥ ማምጣት። አሁን ለምሳሌ ምን እንዳደረሰብኝ ልንገርክ። ቤተክርስቲያን አልሳለም፣ ኦርቶዶክስ ነኝ። በካህን ምናምን አላምንም። ለምን? መጀመሪያ በጣም ይደብረኝ የነበረ ነገር አብዝተንም እኮ ነው ምናምን ይሉ ነበር እዛ ካህናት፣ ከትግራይ ካህናት መጀመሪያ አይ ቲንክ ሰው እየጨፈረ እያደረ ምናምን እንዲህ ይባል ነበርና እናደድ ነበር። ዌስተርኖች ዊኬንድ ብለው 3 ቀን ቤት አይገቡም። እኛ በስተት 1 ቀን ቅዳሜ ለጠጣናት እንደዚህ አይነት መከራ እንዴት ታመጣብናለች? ከዛ መጽሐፍ ቅዱስ ማንበብ ከመጀመሪያ በፊት ነው መልክ። ከዛ ባይብል ስታነብ ግን እነሱ እንደሚሉት አይደለም። በቃ የሆነ ልክ ያልሆነ ነገር አለ። ከዛ ደግሞ የኢትዮጵያ ካህናት ደግሞ ጦርነቱ ላይ የሆነ አክቲቭ የሆነ እንትን ነበራቸው፣ ፓርቲሲፔሽን ነበራቸው በደንብ። ከዛ በቃኝ አልኩኝ። አሁን ቄስ ምናምን አልሳለም፣ ቤተክርስቲያንም አልሳለም፣ ግን ኦርቶዶክስ ነኝ። ሌላኛው አንድ ቪዲዮ ላይ ምን አየሁኝ፣ በቅርቡ ካወጣኸው ከኤርትራ በተጻራሪ የቆሙ የትግራይ ወጣቶች አሉ። ለምሳሌ ከኤርትራ መንግስት ጋር ህወሓት አብሮ መስራት የለበትም፣ ወይንም የኤርትራ መንግስት ጥፋቶች ሲያጠፋ ሰነዶችን ሰንደው ያስቀመጠ አንድ ልጅ ተላልፎ ተሰጥቷል። ምንድን ነው እዛ አካባቢ ላይ የሚባለው ነገር? ምንድን ነው ያለህ መረጃ? ልክ የልጁ ፊልሞን ይባላል እና ፊልሞን አንዲት መሰረት ሀዲሽ የምትባል የሆነ አርት ላይ የምትሰራ ልጅ ነበረች። መሰረት የሆነ ሎካል ኤንጂኦ ነገር አቋቁማ የሻዕቢያ ሰራዊት ጾታዊ ጥቃት ያደረሰባቸውን ሴቶች ታግዝ ነበረ። እሷ ራሱ ወደ ውጭ ወጣ ነው እንጂ እሷ ራሱ አሳልፎ ይሰጧት ነበረ። እና ፊልሙን የሆነ ቀን ጠፋ። በቃ ጠፋ። በነጋታው ፋሚሊዎቹ ፌስቡክ ላይ ምናምን ፖስት አድርጉት፣ ትላንትና እንደወጣ አልተመለሰም እና አፋልጉን ተባለ። ከዛ ጠፋ። ከዛ የሆነ ሰዓት ሀሜት መስማት ጀመርን።
ኤርትራ እንደወሰዱት ምናምን ይወራ ጀመረ፣ ግን ማረጋገጫ አልነበረም። ከዛ አሁን ቅርብ ጊዜ ጀነራል ገብረ እግዚአብሔር የሚባል ቲፒኤፍ የሚባሉ አሉ። አሁን ቲዲኤፍ ለሁለት ተከፍሏል። ቲዲኤፍም ለሁለት ተገነጠለ። ቲዲኤፍ ለሁለት ተከፍሎ ትግራይ ፒስ ፎርስ የሚባል ኃይል አለ እና አፋርም አካባቢ የተለያየ ትግራይ አካባቢ አሉና የእነሱ አዛዥ ዊች ሚንስ የአርሚ 50 የሚባል የኮማንዶ አርሚ ነበረ። የእነሱ አዛዥ የነበረ ጀነራል ነው። ጀነራል ወደን ጥሩ ይባላል። እሱ እንትን አወጣው ፊልሙን ለሻዕቢያ ተላልፎ እንደተሰጠና ሌሎች በጣም ብዙ ወጣቶች ተላልፎ እየተሰጡ እንደሆነ ቅርብ ጊዜ ባደረገው ኢንተርቪው ማለት ነው። እነዛም ከሻዕቢያ ጋር እየሰሩ ነው። ጽምዶ ማለት እንደ መጣመድ እንደማለት ነው። እንደዛ ብለው ያው ከሻዕቢያ ጋር ልም ያለ ፍቅር ላይ ናቸው። አሁንም እንዳልኩ ነው። እኔ የህወሓት ነገር ማለት እንዴት አሁን ከዛ ሁሉ ካደረሰብን መከራ በኋላ ራሱ እንዴት ከሻዕቢያ ጋር ትጣመዳለሁ ትላለህ? ከዛም አልፎ ይልቅ አስከፊ ጾታዊ ጥቃት የደረሰባቸው ሴቶች ራሱ ለሻዕቢያ ተላልፈው እንዲሰጡና መቼም አሁን ለምሳሌ ምን አለ ሰቅጣጭ እኮ ነው። ምን ያላረጉት ነገር አለ? የሆነች ሴት ነበረች ሚዲያ ላይ ሞታ ነበረ። ለ23 ምናምን የደፈሯት። ከዛ ደፍረው ሲጨርሱ ማህፀኗ ላይ ሚስማር፣ ከሰል፣ ፌስታል እና ወረቀት ጽፈው የትግራይ እናት ማህፀን ደጋሚ እንዳይወልድ አድርገን ተጫውተንበታል ምናምን ብለው ከተውባት። እዛ በቃ በሆነ አጋጣሚ ተርፋ ሕክምና ላይ ነው የታየው ይሄ ነገርና እንደዚህ ያደረጉ ሰዎች እንዲያ በደል ያደረሱባት ሴት እንደገና ተላልፋ ለነሱ እንድትሰጥ እየተደረገ ነው። እና አሁን ምንድን ነው እኔ አሁን ግራ የገባኝ ነገር ምን መሰለህ? ለምሳሌ ቅድም ያልከው የሚደበድባትን ቦይፍሬንድ ትወዳለች እንዳልከው፣ ለምሳሌ እነዚህ ልጆች ከትግራይ ህዝብ ጎን ቆመው ሰነዶችን ሰንደው ወይንም ጥቃት ደርሶባቸው ያሉትን ልጆች አሳልፎ ለሻዕቢያ መስጠት ህወሓትን ምንድን ነው ቤኔፊት የሚያደርገው? እንደው ከምንም አንጻር ማለት ነው። ህወሓትን ሳይሆን ቤኔፊት የሚያደርገው ሻዕቢያን ነው። አሁን አብረንህ እንስራ እያሉት ስለሆነ የሰራ ወንጀል አሁን ኢንተርናሽናል ክራይምስ ናቸው። ይሄ ዋር ክራይም ምናምን ክራይም አጌንስት ሂውማኒቲ ይሄ እነዚህ ክራይሞች የትም ቦታ ሊያስፈርዱበት የሚችሉ ወንጀሎች ናቸውና እነሱን የማጽዳት ስራ ነው እየሰራ ያለው። ግን የራሴ በምትለው አካል ወንጀል ለሰራብህ ሰው ተላልፈ ስትሰጥ እንደዚህ አይነት መከዳት የትም ቦታ የለም። ህወሓት ሊትራሊ የትግራይን ህዝብ ክዶታል እና ሰዎቹ ተላልፈው እየተሰጡ እንደሆነ ከጀነራሉ በላይ ማረጋገጫ ሊሰጠን የሚችል አካል የለም። ምክንያቱም የእነሱ አንድ አካል ስለነበረ ማለት ነው። እነሱም ማስተባበያ አልሰጡበትም። ስለዚያም እንቀጥላለን። እንደው ዝም ብሎ በጨዋታችን መሀል ለምሳሌ አብዛኛውን የጌታቸው ረዳን እንትኖች እከታተላለሁ እኔ ፐርሰናሊ፣ መግለጫዎችንም ሲያወጣ በተለይ ደግሞ ውጭ ሚዲያ ላይ ሄዶ ኢንተርቪው ሲሰጥ አንዳንድ ነገሮች የጸጸት ነገርም አለ፣ ሪዘነብል ሆኖ ነገሮችንም ለማስረዳት የሚሞክርበት ነገር አለ እና ለጌታቸው ሳሳ ያለ ልብ ነው ያለ እና እስቲ ምንድን ነው ንገረኝ፣ በዛውም ለሌሎችም ማለት ግልጽ እንዲሆን ማለት ነው። ሪሊ ጌታቸው ምን እያደረገ ነው? ከትግራይ ህዝብ ጥቅም አንጻር እንዴት ነው ጌታቸው ሙቭ የሚያደርገው? ከአንተ መረዳት አንጻር ባቀው ደስ ይለኛል። እሺ ቀጥታ ዝም ብዬ ከምመልስልክ የሆነ ታሪክ ነገር ልንገርክ። ህወሓት የትግራይ ህዝብ ፓርቲ ነው ብለን ነበር የምናምነው። እሱ እንኳን ህወሓቶች እንኳን የትግራይ ህዝብ ፓርቲ ነን ብለው ሳይሆን ትግራይ ነን የትግራይ ህዝብ ነን ብለው ነው የሚያምኑት።
እኛ ግን የትግራይ ህዝብ ፓርቲ ነው ብለን ነበር ምናምነው። እና ጌታቸው ምን አጋለጠ መሰለክ? ህወሓት የአንድ ፋሚሊ ፓርቲ እንደሆነ እነሱ ከፈቀዱለት ነገር ውጪ ማድረግ የሚችል ሰው የህወሓት አመራር መሆን አይችልም። አሁን ጌታቸው ምን አረገ መሰለክ? ስልጣን እንደያዘ የትግራይ የወረዳ አመራር በለው የቀበሌ አመራር በለው ምን በለው ከህወሓት ጽህፈት ቤት ነው የሚመደበው። ከቀበሌ ጀምሮ እስከ ቢሮ አመራሮች ያሉት ማለት ነው። ጌታቸው ግን እንደዛ እንዲሆን አልፈለገም። እኔ ነኝ ስልጣኑ የሱ ስለሆነ እኔ ነኝ ማድረግ የምጀምረው ስል ህወሓትን ሊያፈርሳት ነው አሉ። የለመዱት ነገር ስላለ ማለት ነው። የዛ ስብሐት ነጋ ይባላል። አቦይ ስብሐት ምናምን ይባላል። እኔ አቦይ አለለውም። አቦይ ማለት ጋሼ እንደማለት ነው። የክብር ሰው ነው። እኔ አላከብረውም። ስብሐት እያልኩ ተቀጥላለሁ። የስብሐት ነጋና የዘር ማንዘሮቹ ፓርቲ ነው ህወሓት እና ከነሱ ፍቃድ ውጪ ሁሉም ከቀበሌ መስተዳድር ጀምሮ ኔትወርክ የሚባል ነገር አላቸው። ከቀበሌ ጀምሮ እስከ እላይ ፕሬዚደንት ድረስ እነሱ ናቸው የሚመድቡት። የህወሓት ጽህፈት ቤት ማለት ነው። የህወሓት ጽህፈት ቤት ማለት የነ ስብሐት ፋሚሊ ማለት ነው። ከዛ ከነሱ ቃል ውጪ መሆን አይችልም። ይህ በደንብ ግልጽ አድርጎ ለትግራይ ህዝብ ያሳየ፣ ለትግራይ ወጣት ያሳየ ጌታቸው ነው። ጌታቸውም እንደተለመደው አይነት አሰራር ቀጥሎ ቢሆን ኖሮ እነሱ የሰጡትን የሾሙለትን ምናምን እየተቀበለ ሂዶ ቢሆን ኖሮ እሱም በኋላ ሊገድሉት ብለው እዚህ ሸሽጎ እንደመጣው ያ ነገርም ሀፕን አያደርግም ነበር። እኛም ህወሓት ላይ ያለን አመለካከት አንቀይርም ነበር። ኢንፋክት ጌታቸው ብቻ አይደለም፣ ሌሎች አክቲቪስቶችም አሉ ፌስቡክ ላይ ሌላው ኢትዮጵያዊ የማያውቃቸው ግን ለህወሓት መንኮታኩት አሁን ለደረሰችበት ደረጃ እንድትደርስ አንበሳው ሚና የሚጫወቱ እና ይሄ አጋለጠ። ከዛ ይሄ መንግስትና ፓርቲ የመነጠል ስራ እንዲሰራ አደረገ። ህወሓት ለብቻው ናት፣ መንግስት ለብቻው ነው። በቃ ይሄን ነገር ያማቸዋል ምናምን። ከዛ ባለፈ ግን በፐርሰናል ባህሪው ሩህሩ ነው። ይሄ የአራዳ ልጅ የምትለው ነገር ነው። ጌች ኮንፊደንት ነው። አሁን ለምሳሌ መቀለ ፕሬዚዳንትም ሆኖ ከዛም በፊት ምግብ የሚበላበት ሬስቶራንት ፐብሊክ ላይ ነው፣ ፐብሊክ ሬስቶራንት ላይ ነው የሚጠቀመው ምናምን ታየዋለክ ምናምን። አሁን ባለስልጣኖቻችን ያስለመዱን ነገር አለ አይደል? እንደ ንጉሳውያን አይደለም የሚኖሩት፣ በጣም ሩቅ ናቸው ለኛ። ጌች እንደዛ አይደለም። ሪል የሆነ ዲሞክራሲ የሚባለውን ነገር ፊል እንድታደርገው ያደርጋል። አሁን የአውሮፓ መሪዎች ምናምን ፐብሊክ ላይ ምናምን እንትን ያደርጉ የለ ደስ ይልሃል። የእነሱን ስታይ አቤት ፕሬዚዳንቱ እንደዚህ ከሰው ጋር ምናምን ትላል። ጌች እንደዛ ነው ሰው በቃ በዛ ይመቸኛል ለሱ። ከምክንያትም አንጻር በተለይ ቅድም አንድ ኢንተርቪው ላይ ሲሰጥ ነው የሰማሁትና ከትግራይ እየወጣ ወደ አዲስ አበባ እየመጣ መሀል ላይ አውሮፕላን ማረፊያ ከመድረሱ በፊት የሆነ የገጠመው አጋጣሚ ነበረ መሰለኝ። ጠባቂ አትወጣም እወጣለሁ ከመቀለ ወደ ኤርፖርት እየሄደ እና እዛ ላይ ያለፈበት ጥበብ ይገርመኛል ፐርሰናሊ። ምክንያቱም ለምሳሌ በጣም ኢጎይስቲክ አይነት ሰው ቢሆን ኖሮ ከባድ ከዛም ከዚህም ወገን ሰዎች ይሞቱ ነበር። እሱ ጋም የታጠቁ ሰዎች ነበረ እዛም ያስቆሟቸው እና እንዴት አድርጎ እንደወጣ ያወራል። እና በተወሰነ መልኩ ኃላፊነትም የመውሰድ አቅም ያለው ሰው ይመስለኛል። እንዴ ይኸውልህ በጣም ፖላይት ነው፣ ሃምብል ነው። ከዛ ባለፈ ደግሞ ትልቁ ኳሊቲው ልንገርክ፣ ተጸጽቷል ጌታቸው። የሰራነው ወንጀል ነው፣ እኔም የወንጀሉ አንድ አካል ነኝ፣ በጥፋቴ ልክ ለመቀጣት ዝግጁ ነኝ ብሎ ንስሐ የገባ ሰው ነው ጌታቸው። ለመቀጣትም ዝግጁ ነው።
ሰው እነዛ መቀጣት ማይፈልጉ በወንጀል ላይ ወንጀል እየደራረቡ መኖር ይፈልጉ እንደ ንጉስ መኖር የሚፈልጉ ሰዎች ግን ይህ ነገር ሊቀበሉት አይችሉም። ያ ምን አስታወስከኝ መሰለህ? ለምሳሌ ጌታቸው ሲመጣ ወደ አዲስ አበባ ጀነራል በሱ ቦታ የተሾመው ታደሰ ወረደ እሱ ሲሾም በቃ አትሊስት ጀነራል ታደሰ ወረደ ስላለ እሱ የወታደሩም አካል ስለሆነ ቢያንስ ትግራይ በተወሰነ መልኩ ትረጋጋለች የሚል ፐርሰናሊ እኔ ሀሳብ ነበረኝ። ምክንያቱም ጌታቸው ሲቪል ነው፣ ቅድም እንዳልከው ሎጂካሊ ብዙ ነገሮችን እንትን ይላል። ጀነራሉ ግን አብሮም የቆየ ስለነበረ አንዳንድ ነገሮችን ጥሩ ይሆናሉ ብለን ነበረ። እንደገና ደግሞ ከሱ ጋም የነበረውን ፋይት ደግሞ ስታይ እንደ ይሄ ነገር የዚህ ሁሉ ኒኩለስ ማንጋ ነው ማለት ነው። ወደ ማን ነው የሚሄደው? ጀነራሉ ዝም ብሎ ፑፔት ነው ስልክ በቃ አይሆንም። ይሄ ለሲቪል አስተዳደርም አይሆንም፣ ወታደር ነው። እና በእነሱ እኮ ነው አድርግልን ተብሎ ሪከመንድ የተደረገው አብይን እንደፈለጉ የሚዘውሩት ሰው ማለት ነው። ጌታቸው እንደፈለጉ የሚዘውሩት አይነት ሰው ስላልሆነላቸው በትግል እኮ ነው። እኛ እንኳን ደብረጽዮን እንኳን ባታረገው እሺ ታደሰ ወረደን አርገው እኮ ተብሎ እኮ ነው እሺ እንጂ ጌታቸው ይሄ ታደሰ የማስተዳደር ብቃት ኖሮት ምናምን አይደለም። ይኸውልህ ህወሓት ለትግራይ ደና መሪ እንትን ብሎ ይሹሞባት አያውቅም። አሁን ያስቀኛል። ለአንዳንዴ ስልጣን የክልሎች ነው ምናምን እንደ ማለት አስተዳዳሪያቸው ራሳችንን እናስተዳድረው። ኢትዮጵያ መቼ ነው የኢትዮጵያ ክልሎች ራሳቸውን በራሳቸው አስተዳድረው አያውቁም። ሁሌም ከ4 ኪሎ ነው የሚሾምላቸው። እና ለትግራይ ይሾሙ የነበሩ ፕሬዚዳንቶች ደግሞ በጣም ትልቅ የአቅም ማነስ ያለባቸው አመራሮች ናቸው። ከገብሩ አስራት በኋላ ገብሩ አስራት ቢባል ጂኒስ ሰውዬ ነበረ። 93 ክፍፍሉ ላይ ገሸሽ እንዲገለሉ ከተደረጉ የህወሓት ከፍተኛ አመራሮች አንዱ ነው። ከዛ በኋላ አለቃ ጸጋይ የሚባሉ በማለት በቃ ምን እንደሰሩ ለትግራይ እኔ አላቅም። ከዛ በኋላ አባይ ወልዱ የሚባል ብቻ ጌች ነበረ። ደና ከገብሩ አስራት ቀጥሎ ደና ፕሬዚዳንት ሆኖ የነበረው እሱንም አስተጓጎሉት። አይመቻቸውም እንጂ ታደሰ ወረደ ፍጹም አቅም ኖሮት ምናምን አይደለም። መጫወቻ ሊያደርጉት የሚችሉት አይነት ሰው። ይሄ እኮ ነው የገረመኝ። እኔ ምን ገረመኝ መሰለህ? ለምሳሌ ታደሰ ወረደን አድርግልን ተብሎ ሌትሴ እንበልና በዚህ ሎጂክ እንኳን ብንሄድ ታደሰ ወረደ አስተዳዳሪ እንዲሆን አርግልን ተባለ። ታደሰም ወረደ ሆኖ መስማማት አልቻሉ። ከሱ ጋርም ትልቅ ኮንፍሊክት አለ። ለዚህ ታደሰ እንደተባለው ፑፔት ቢሆን አይስማሙም ነበር ወይ? ወይንስ ታደሰም በእኔ መንገድ ልውሰዳችሁ ብሎ ነው? ምን ተፈጥሮ ነው መስማማት ያቃታቸው? አይ ቲንክ የጊዜ ገደብ፣ አንደኛ መስተዳደሩ ልክ አልነበረም። ምንም አልሰራም ስልክ እንደውም ዝብርቅርቅ አደረገው። ትንሽ ተስፋ ጭላንጭል ምናምን እያየ የነበረ ሰው እየባሰ ጨለማ ውስጥ እንዲገባ አደረገው። ሰው ህዝቡ ማማረር ጀመረ። ከዛ ታደሰም ስልጣኑ ተመቸው መሰለኝ፣ ትንሽ ሊንገራገጭ ሞክሮ ነበረ፣ እንደ ሊክዳቸው አይነት ማለት ነው። አሁን የቤት እስረኛ አድርገውታል መሰለኝ። አልወጣም ብሎ ነበር እሱም ሲጠየቅ። ማን ይለቀዋል? አልወጣም ማለት ማን ይለቀዋል ብለህ ነው? እስቲ በቅርቡ አንድ ህወሓት ያወጣው ረቂቅ አዋጅ አለ፣ የወጣ ረቂቅ አዋጅ አለ። በተለይ ይሄ ከሚዲያ ጋር በተያያዘ አጌንስት ህወሓት መቆም እንዲህ ነው ተብሎ እዛ ላይ ምን አይነት ስሜት አለ? ይኸውልህ እነዚህ ሰዎች አሁን ትግራይ ላይ የፈለጉትን ነገር ማድረግ ፈልገዋል። ህዝቡን ማፈን፣ መፈናፈኛ ማሳጣት፣ በነፃነት እንዳይናገር፣ በነፃነት እንዳይተነፍስ ማድረግ ፈልገዋል። እያደረጉም ነው። ግን ይሄ ድርጊት ዓለም እየኮነነው ስለሆነ
እኛም ወጥተን መናገር ጀመርን። ሁሉም ትግራይ ወጣት በገፍ መውጣት ጀመረ ከትግራይ ምናምንና ይህ ጫና ለመቋቋም እየሰሩት ያሉት ወንጀል ህጋዊ ሽፋን ማላበስ ፈልገዋል። አሁን ለምሳሌ ምን ይላል ይህ አዋጅ? የትግራይ ህልውናና ደህንነት ለመጠበቅ የወጣ አዋጅ ነው። ማን ነው ህወሓት አሁን ያለው ቡድን የትግራይ ህልውናና ደህንነት ጠባቂ ያደረገው? ማለት ጥያቄው ከዛ የሚጀምረው ማን ያላቸው? ማን ነው መንግስት ናቸው ያላቸው? ማን ነው እናንተ? እነሱ ህልውናችንና ደህንነታችን ሊያስጠብቁ እንደማይችሉ አሳይተውናል። ሻዕቢያ እንደፈለገ ትግራይ ገብቶ የፈለገውን ሰው ይዞ እየሄደ ህልውናና ደህንነት እናስጠብቃለን ማለት ነው። ከማን ነው የሚያስጠብቁት እንዴ? የፌዴራል መንግስት እኮ የትግራይ ህዝብ በገፍ እየመጣበት ትሪት እያደረገ እኮ ነው። እዛ ግን ማያስወሩት ፕሮፓጋንዳ የለም። ማን የሰጣቸው ያ ስልጣን? የትግራይን ህዝብ ህልውናና ደህንነት የማስጠበቅ ስልጣን ማን የሰጣቸው? ጁንታ ናቸው እኮ አክሽን። ይኸውልህ ጁንታ መባል ካለባቸው አሁን ጁንታ መባል ያለባቸው በመሳሪያ ኃይል ነው ስልጣን ተቆጣጥሮ ያሉ ኃይሎች ናቸው ጁንታ መባል ካለባቸው አሁን። እና እነዚህ ሰዎች በመሳሪያ ስልጣን የተቆጣጠሩ ሰዎች እንዴት ነው የኛን ህልውናና ደህንነት ማስጠበቅ የሚችሉት? ከዛ ወደ ህጉ ስትገባ ግን በጣም አስቂኝ አፋኝ ዝርዝሩ ላይ ስታዩ እጅግ በጣም ጮክ ብሎ መናገሩ ላይ ይከለክላል። ድምፅ ሽብር ሊፈጥር የሚችል ዘፈን፣ ምን አይነት ዘፈን ሽብር ሊፈጥር እንደሚችል አላቅም። ከዛ ጭራሽ የሆነ እንትን ላይ ምን ይላል? ሚስጥር መጠበቅ ይልና ዝርዝሩ ላይ ለአካባቢ ሰዎች እንድትነግራቸው የተነገረን ሚስጥር ለሌላ ሰው መናገር ይላል። ምን ማለት ነው? ይሄ ምን ማለት መሰለክ? ለምን ዓላማ ሊጠቀሙበት እንደፈለጉ ኤርትራ ውስጥ የሆነ ልምምድ አለ። ኢሳያስን ማማት ክልክል ነው። ሻዕቢያን ማማት። ባልና ሚስት አይተማመኑም በኢሳያስ ጉዳይ። ያን ሲስተም ትግራይ ውስጥ እያመጡ ነው። አሁን ለምሳሌ ለአካባቢ ሰው ከነገርኩ ምኑ ሚስጥር ሆነ? ምን ማለት ነው ይሄ ነገር? ለሌላ አካባቢ ለአካባቢ ከዛ መጥቶ እንትን ፈቅዷል ደግሞ ይሄ የእነሱ ኃይሎች ካለ ፍርድ ቤት ማዘዣ ምናምን ሰው መውሰድ እንዲችሉ ቤት መበርበር እንዲችሉ ምናምን ይፈቅዳል። የኤርትራ ኃይሎች አይደለም የህወሓት ኃይሎች እንትኑ ላይ ማለት ነው ረቂቁ ላይ ከፍርድ ቤት ትእዛዝ ውጪ ቤት እንዲበረብሩ የፈለጉትን ሰው እንዲወስዱ ምናምን ስልጣን ይሰጣልና የሆነ ሰዓት ቤት መጥቶ አንተ ሚስጥር አባክናሃል ብሎ ሊወስድ ይችላል። ምን አይነት ሚስጥር ብትል ፋብሪኬት ያደርግና ይነግርሃል። ሚስት ነገረችኝ እንደዚህ ብለህም ሊል ይችላል። ከሚስት ጋር ሊያጣላህ ይችላል። እና ዝም ብሎ ቅጣምባሩ የጠፋው ህግ ነው እንዳልኩ ኢሳውል ይኸውልህ ከትግራይ ጠላቶች ጋር ይልና ጠላቶች ተብለው የተጠቀሱት ፋኖ፣ የፌዴራል መንግስትና ሻዕቢያ ናቸው። ምክንያቱም 5 ዓመት ወደ ኋላ ሂዶ ተግባራዊ የሚደረግ እንትንም ስለሆነ ማለት ነው ረቂቁ። እና እዚህ ላይ የሞት ፍርድ የሚፈረድበት ደብረጽዮን ላይ ነው እና እዛ ያሉት የህወሓት ጄኔራሎች ላይ። ምክንያቱም እነሱ ናቸው አብረው ይሰሩ ምን እያደረጉ ያሉትና ህጉ ይተግበር ከተባለ በመጀመሪያ ለምትተግበር ካለበት ራሳቸው ላይ ነው የሚተገበረው። ሌላ ምን ሰሞኑን አያለው መሰለህ? በጣም ብዙ ወጣቶች ከዚህ በፊት ምናቀው ከኤርትራ እየተሰደዱ ወደ ኢትዮጵያ ሲገቡ ነበረ ምናቀው። በጣም ብዙ ወጣቶች አስታውሳለሁኝ መቀሌ ላይ በቃ ገርሟቸው ማለት ነው። ልክ ከኤርትራ እንደወጡ ኤቲኤም ማሽን አንዳንድ ነገሮች ምናምን በቃ እንሰማለን። እዚህም አዲስ አበባም ሲመጡ እናያቸዋለን። እና ይሄ እጣ አሁን ለትግራይ ወጣት ደርሶታል ልበል? ምክንያቱም በጣም ብዙ ወጣቶች እየወጡ ነው። አንዳንዶቹም መውጣት አልቻሉም፣ ታፍነው የተያዙም አሉ። ይሄ ያንተ ኦብዘርቬሽን ምን ይመስላል?
አዎ በቃ እኮ ኢሳያስ በሚሰጣቸው አቅጣጫ እኮ ነው አሁን እየሄዱ ያሉት። ግን ከኢሳያስ የነዚህ ባስ ያለው ምንድነው በጣም በአጭር ጊዜ ኢሳያስ ጌች እንዳለው ባለፈው በ30 ዓመት ያሳካው ነገር እነዚህ በጣም በአጭር ጊዜ ሊያሳኩት ነው መሰለኝ። ያ አሁን ባለፈው የሆነ ጽሁፍ እያነበብኩ ነበር ፌስቡክ ላይ ከጥር እስከ ሰኔ ወደ 600 ምናምን ሺህ ሰው ወጥቷል ከመቀለ። ኧረ እባክህን ምን አይነት መረጃ ላይ ነው ይሄን ያገኘ? የነበሩ የፕሌን በረራዎች የባስ እንትኖች ምናምን። አሁን ፕሌን ከዚህ ባዶ ነው የሚሄደው፣ መሄድ የለም ወደዛ። ከዛ ነው ሙሉ የሚመጣው፣ ባሶችም በተመሳሳይ እና ይህ የነዚህ ኤክስፕረስ ባሶች እና የፕሌን ብቻ ያለው ዳታ ነው እንጂ በሌላ መንገድ የሚወጣው በነዚህ ወደ አፋርም እየወጣ በሚኒባስም ወደ ምናምን የሚወጣው እግዜር ይወቀው። ብቻ ግን የትግራይ ህዝብ በገፍ ከትግራይ እየወጣ ነው። በለው ስልጣን ካገኙ እንደውም እነዚህ አቅሙን ካገኙ እና ከተሰጣቸው ከሻዕቢያም የሚብሱ ይመስለኛል። ግን እንደዛ እንዲሆን የሚፈቀድ አይመስለኝም። ከዚህ ጋር በተያያዘ ከወጣቶች ጋር በተያያዘ አንዳንድ ወጣቶች ወይንም የቲዲኤፍ አባላት ለሱዳን ጦር ተላልፈው ይሸጣሉ። ምን አለ መሰለ መጀመሪያ ላይ ጦርነቱ ሲጀመር ወደ ሱዳን የተሰደደ የምዕራብ ትግራይ ነዋሪ ነበር። ምዕራብ ምናምን ወደ 50 ሺህ በላይ ሰዎች ወደ ሱዳን ሸሽተዋል እና እዛ ላይ ከነበሩ ወጣቶች እንደገና ሱዳን ላይ ከሰላም አስከባሪ ከነበሩ የመከላከያ አባላት ምናምን ተውጣጥተው የመሰረቱት አንድ አርሚ ነበር፣ አርሚ 70 የሚባልና ሜንሊ ታቅዶ እንትን የተባለው በዛው ምዕራብ ትግራይ ለመቆጣጠር እንዲያግዝና ስደተኞች እዛ ያሉ ስደተኞች ፕሮቴክት እንዲያደርግ ምናምን ነው። መጀመሪያ እዛ ሆኖ ወደ ምዕራብ ትግራይ ሊገባ ነው። ሱዳን ወደ የእርስ በርስ ጦርነት ላይ ስገባ ግን እንደ ስደተኛውን ፕሮቴክት ያደርጋል ምናምን ተብሎ እንትን ይደረገ ኃይል ነበርና ከዛ በኋላ ግን ከአልቡርሃን ጎን ሆኖ መዋጋት ጀመረ እና እዛ የሐሚቲ ሰራዊትም የሆነ ጊዜ የሆነ ቪዲዮ አየን። ማርከው ህጻን ልጅ ማርከው የትግራይ ህጻን ልጅ እዚህ ይወጉን ነው ተጋሩ ምናምን ሲሉ ሰማንና ከዛ በኋላ ግን መረጃዎችን በደንብ መውጣት ጀመሩ። በዶላር እየተከፈላቸው እንደሆነ በማይረባ ገንዘብ አብዛኛው ገንዘብ የሚወስዱት ባለስልጣናቶች እንደሆኑ አሁን ደግሞ በቅርቡ እዛ ያለው አርሚ 70 ያለው ኃይል ቁጥሩ ስለተመናመነ ከትግራይ ሰው ኃይል እንዲላክለት ተብሎ በቅርቡ እንደውም የድሮን ጥቃትም ነበር እዛ ሊሄዱ የነበሩ ሰዎች ማለት ነው። እና ጭራሽ $60 ነው ለአንድ ሰው ይወጣላቸው ዋጋ አሉ። ያሳዝናል። ይኸውልህ በብዙ መለኪያ ተክዷል የትግራይ ህዝብ። እነዚህ ሰዎች ስልጣን ላይ ለመቆየት ሲሉ ይህ ቤተሰብ ማለት ነው ስልጣን ላይ ለመቆየት ሲል ሊጨርሰን ሁላ ይችላል። ሙሉ የትግራይ ወጣት ቢያልቅ ጉዳዩ አይደለም። አሁን ብዙ አርሚዎች ወደ ኤርትራ እየገቡ ነው ይባላል፣ እንሰማለን። እንትናቸው ስልካቸው መስራት ያቆመ ምናምን የሰራዊት አባላትም አሉ፣ የቲዲኤፍ አባላት። ስልካቸው ሲጠፋብክ የሚነገረውን ወሬ ነው የምታምነው፣ ያው ኤርትራ ገቡ ነው የምትለው። እና እየተደረገ ነው፣ ሰው እየተሸጠ ነው። ወደ ኤርትራም ወደ ሱዳን እየሸጡት ነው ሰራዊቱ። ያ ከስደተኞች ጋር በተመለከተ ለምሳሌ ከተለያዩ የትግራይ ክልሎች አንደኛው ሲያጨቃጭቅ የነበረው የነ ጌታቸውንም ቡድን የነ ደብረጽዮን ቡድን፣ በቃ ያው ብዙ ጊዜ ቡድኖች ይፈጠራሉ እና ስደተኞችን ነው ብዙዎቹ ከለላ የሚያደርጉት። እኛ ለስደተኞች እንሰራለን፣ ስደተኞች እንዲመለሱ ኢኮኖሚው እንትን እንዲሆን። ግን የምርም ስደተኞች የፖለቲካ መጠቀሚያ ሆነዋል በአንተ እይታ? አዎ እጅግ በጣም። ይኸውልህ
በጌታቸው አስተዳደር በነበረበት ጊዜ በየጊዜው ሰልፎች ይካሄዱ ነበረ። መልሰን ምናምን እነሱም ያቀናጁት ሰልፍ ማለት ነው። እነሱ ያቀናጁት እንደነበረ የምታውቀው በምንድን ነው? ከጌታቸው ከስልጣን መልቀቅ በኋላ ያ ሰልፍ ጠፍቷል። ታጋጆች ናቸው ስደተኞቹ። ኦፊሻሊ ወጥተው እነ ጀነራል ጻድቃን እኮ ስደተኞች ይመለሱና አስተዳደር ራሳቸውን ይምረጡ የተመለሱት ሰዎች ማለት ነው ተብለን ተስማምተን ህወሓቶች ናቸው የኛ አስተዳደር ነው መግባት ያለበት። ቅድም ያልከኝ ቤተሰብ አካል ማለት ነው። ያ ቤተሰብ ህወሓት ስልክ ያ ቤተሰብ ነው። ኢንፋክት ብቸኛ አምባገነን አንድ ሴት አለች፣ ብቸኛ ሴት። እሷ ምን ብላ አውርታለች? አንድ ቀን ስብሰባ ላይ ስደተኛው ተመለስ ስንለው እኮ ህወሓት ካልተመለሰች አልመለስም እያለን ነው። አሁን 5 ክረምት ሸራ ላይ ያሳለፈ ህፃናት ልጆች በጅብ እየተወሰዱበት በሰቀቀን ላይ በስቃይ ላይ ያለ ማህበረሰብ ህወሓት ካልተመለሰች ወደ ቤት ያልመለስም የሚለው በምን ስሌት ነው? ግን እያረጉት ያሉት ነገር የነሱ ፍላጎት የህዝቡ ፍላጎት እንደሆነ አድርገው ይነግሩሃል። እና በደንብ ስደተኞች በደንብ መጠቀሚያ የሆኑ ነው። አሁን ደጋፊዎቻቸው ምን ይላሉ መሰለክ? ስደተኞቻችን ሳናስመልስ ምናምን እንደ ኃይል እንዳላቸው በኃይል እናስመልሰዋለን አይነት ነገር። ያንን ቀይ በኃይል አስመልሳለሁ ብለክ ብትሸነፍስ እንዴ? የመሸነፍ ኤክስፒሪየንስ ስላለን ማለት ነው። እንደዛ ተፎክሮ በ2 ሳምንት እንጨርሰዋለን ጦርነቱ ተብሎ ምን ተብሎ እየደረሰብንን እናውቀዋለን። አሁን በኃይል አስመልሰዋለሁ የምትለው ቦታ ብትሸነፍስ? በህጋዊነትም ልታጣው እንደምትችል ከተሸነፍክ ህግም ላንተ አይደለም። የፕሪቶሪያ ውል እኮ በስርዓት ይደነግጋል። የትግራይ ግዛታዊ አንድነት እንዲከበር፣ ጎን ለጎን ግን መሳሪያ ማስረከቡ ዲስአርማመንቱ እና ዲዲአሩ ምናምን እንዲደረግ። አሁን መሳሪያ ትጥቅ አይፈቱም። ከዛ መሬታችን ይመለስ፣ ጎን ለጎን እናድርገው፣ መጀመሪያ ይመለስልን። በጣም ግራ የገባው ነገር ከዛ እንደ በቃ ይሄ ማምለጫ ካርታቸው ነው መጨረሻ ላይ የሚስቡት ማለት ነው። ምንም ነገር ሲፈጠር የምዕራብ ትግራይ ተፈናቃይ ሳይመለስ ይሉዋል እኮ። እንዴት ነው የምትመልሱት? እንዴት እንደሚመልሱት ግን አይነግሩም። በኃይል ከሆነ አይሆንም። እንኳን አሁን ሰራዊቱ ለሁለት ተከፍሎ የፖለቲካ አመራሩ የሰራዊት አመራሩ ለሁለት ተከፍሎ ሙሉ ለሙሉ በሚባል ደረጃ የህዝብ ድጋፍ አጥተው የዛኔ እንኳን አልተቻለም። ይሄ በኃይል አይሆንም። ግን አይነግሩም። እነሱ እመልሷለን በምን ትመልሱታላችሁ አይነግሩም። በኃይል እንደሚመልሱት ነው አክት የሚያደርጉት። በኃይል ግን በፍጹም የሚሆን ነገር አይመስለኝም። ተጨማሪ ዋጋ እንድንከፍል ካልሆነ በስተቀር ማለት ነው። ለምሳሌ አስተዳዳሪዎች ብዙ ጊዜ አሁን ከእድሜም አንጻር ከትምህርትም አንጻር አገር ትልቅ ነው በጣም። አገር ማለት ትግራይን የሚያክል ክልል በጣም ትልቅ ክልል ነው። በጣም ብዙ የተማሩ ሰዎች ያሉባት ሀገር ነች። ህዝቡ ንቃተ ህሊናው ስራው ላይ ምናምን ያለው እንትን አሪፍ ነው። እነዚህ ሰዎች አሁን ይሄ ያ ቤተሰብ አንተ እንዳስቀምጥከው ያ ቤተሰብ እድሜውም እያረጀ ነው። ባይዘዌ የትምህርት ብቃቱም አንዳንድ ነገሮቹም በጣም እየላሸቁ እየመጡ ነው። አሁን ይሄንን ቤተሰብ ከስር ተክተው የሚመጡ አሉ ሌሎች፣ ወይንስ ራሳቸው ብቻ ናቸው እየሄዱ ያሉት? የሆኑ ጓደኞቼ ባለፈው ምን አሉኝ፣ የህወሓት አመራር ልጆች ህፃናቱ ማለት ነው ፓርላማ ይገቡ ነበር። ምን ህፃናቶቹ? አረ ነው የምስል ማስረጃ አለ ምናምን ብለውኛል። እሺ፣ ግን
የህወሓት አመራር ልጆች ፓርላማ ይገቡ ነበርና አሁን ያልከው ነገር እኮ ያ አስታውሶኝ ነው። ልጆቻቸውንም ለስልጣን ያዘጋጇቸው ነበር መሰለኝ። ግን ያ ነገር የሚሆን አይመስለኝም። ያ ማስተር ማይንዱ ስብሐት የሚባለው ሰውዬ በዳይፐር ነው ያለው ማለት እንትኑ መቆጣጠር አይችልም፣ አርጅቷል። ሌሎቹም ከዚህም ሲባረሩ በአቅም ማነስ ምናምን የተባሉ ነው የተባረሩት። ግን ሊያወርሱት የሚፈልጉት ኃይል ሊኖር ይችላል። እስኪሞቱ ሬሳቸው መቃብር እስኪገባ ድረስ እግራቸውን እየሳመ ስልጣኑን የሚያስቀጥል አይነት ሰው አዘጋጅተው ሊሆን ይችላል። ግን በቃ አይሆንም። ሌላኛው ምን ይገርመኛል መሰለ፣ አሁን የትግራይ ህዝብ እኔ በደንብ ስለማላቀው አንተ በደንብ ስለምታቀው ይህንን ልታስረዳኝ ትችላለህ። አንዳንድ ጊዜ ህወሓት በምን አይነት መልኩ ነው ሳይኪ ውስጥ የተቀረጸው የሚለው ያሳስበኛል። አንድ የለቀቀውን ቪዲዮ እያየሁት አንዲት ሴትዮ መታ የህወሓት ፎቶዎች በባነር ተቀምጧል። ልክ ቤተክርስቲያን ውስጥ እንዳለ ምስል ተንበርክካ ተሳልማ የነሱን ፎቶ ስትገባ አያለው እና እንደዚህ አይነት በጣም ፋናቲክ የሆነ እንትን ውስጥ እንዴት ሊገባ ቻለ? ይኸውልህ አንደኛ ነገር ይሁን የህወሓት ብሔረሰብ የሚባሉ አሉ ይሏቸዋል አንዳንዴ። እነዚህ 1 ለ5 ምናምን የልማት ቡድን የሚባሉ አሉ አላልኩም? እነሱ ያ 5 አባወራ ከመንግስት የሚመጣውን ነገር ኢንፎ ስለሚያስተላልፉ ትልቅ ስልጣን ያላቸው ነው የሚመስላቸው እነዛ አንዳንዶቹ ሰዎች ማለት ነው። ሴቶቹ እናቶቹ አሁን አብዛኞቹ ነቅቷል፣ የተወሰኑት አሉ። እና ደግሞ ህወሓት ምሁር አትወድም፣ ምሁር ወላዋይ ነው የሚል ጽኑ አቋም አላቸው። ምሁር አይወዱም፣ ይወላውላል ይላሉ። ምሁር ቢወላውል ራሱ ምሁር ነው። ይወላውላ ችግር አለው ስራውን ከሰራ ቢወላውል። እነሱ የሆነ መስመር መርህ ምናምን የሚሉት ነገር አለ። የሆነ ረጅምና መራራ ትግል ማድረግ የሆነ መከራ በቃ ድንጋይ ላይ መንተራስ፣ ኔፓልና መርዛማ ጋዝ ስጋ ላይ መዝሙር ላይ ያሉ ነገር ማለት ነው። በቃ የሆነ በመከራ ውስጥ መኖር የሚችል ሰው ነው አመራር የሚሆነው እንዴ። እሱ አልፎበታል። በደርግ ጊዜም ልክ ነበረ ብዬ አላምንም፣ ግን አልፎበታል። አሁን ሰው በስልኩ ዓለምን እያየ ነው። አንድ ትልቅ ምሁር ዓለም ላይ የትም ቦታ እጁ ተስሞ ሊሰራ የሚችል ምሁር ሀገሬ ላልማ ብሎ መጥቶ ወላዋይነህ ስትለው እጅግ በጣም ያሳፍራል። ወላዋይነቱ በምንድን ነው? ከዛ ፋሚሊ የሚደርሰው የሚሰጠውን ትዕዛዝ አልፈጽምም ሲል ማለት ነው። ወላዋይነህ ይባላል። በሜሪቶክራሲው ሰርቶ የምንሰራው ሲል ወላዋይነህ ይባላል። እኔ አሁን እጅግ በጣም የሚያሳዝነኝ ማለት መሰለክ፣ በጣም ብዙ የትግራይ ልሂቃን የተገንጣይነት ሀሳብ አላቸው። አሁን ተስፋ አረጋለሁ ሀሳባቸውን እንደሚቀይሩ። ግን እጅግ በጣም ብዙ ትላልቅ አቅም ያላቸው የተለያየ ፖለቲካ አደረጃጀት ላይ ያሉ የትግራይ ሊቃውንት የተገንጣይነት ሀሳብ አላቸው። ማንም አያስጠጋቸው ለዛ ቤተሰብ እንትን ስላልሆኑ ታዛዥ ስላልሆኑ ማንም አሁን እኔ አሁን ምንም አውቀው ተአምር የለም። የምሬንስ ነገር ከማለት ይሄ ፖለቲካል ተማርኩም ፖለቲከኛ አይደለሁም ወይ የህግ ምሁር ምናምን አይደለሁም። ስሜቴን ነው እየተናገርኩ ያለሁት ወጥቼ። ከዛ በአጭር ጊዜ የብዙ ሰው ተቀባይነት እንዳገኘው ሳስበው እነዛስ ሊቃውንት ወጥተው ተናግረው ቢሆን እያልኩኝ እቆጫለሁ። ብዙ ሊቅ አለ አያስጠጋም፣ ህወሓት አያስጠጋም፣ ያ ፋሚሊ አያስጠጋም። እንዳልኩ ነው እስኪሞት ባሪያው ነው የሚያገለግለውን አመራር ነው ያዘጋጀው። ያንን ነው እያተካካሚ ሄደው። ሌላኛው በዚህ ሰዓት አሁን ራይት ነው ያ ቤተሰብ ወይንም ህወሓት ተብሎ በሰፊው የሚታወቀው
ማን ነው የሚረዳው? አሁን ህዝቡ ሳምሃው ወደኋላ ሸርተት ካለ ይሄ ነገር በቅቶኛል፣ ጦርነት ልጄን ወስዷል፣ ኢኮኖሚው ደቋል፣ በዛ ላይ የኤርትራ መንግስትም ገብቶ የሚያደርገውን ነገር እያደረገ ነው ያለው እና አንተ እኮ ሰፖርት ትፈልጋለህ። በቅርቡ ደግሞ የአሜሪካን ኤምባሲ ደግሞ ያወጣው መግለጫ አለ። ኦልሞስት ይሄ የመንቀሳቀስ እንትናቸውን የመገደብ ነገር ምናምን አለ እና በዚህ ሰዓት ማን ነው ሰፖርት የሚያደርገው ይሄንን ቡድን? መቼ ነው ከእንቅልፉ የሚነቃው? ነው የመጨረሻውን ጥይት ጠጥቼ ጦር ሜዳ ላይ ነው ህይወቴ የሚያልፈው ብሎ ነው የሚያስበው? የሆነ ሴፍ ኤግዚት እያዘጋጁ ይመስለኛል። ሞት የሚወዱ አይነት ሰዎች አይደሉም። በዋዛ የሚሞቱ አይነት ሰዎች አይደሉም። እንደዛ እንደነሱ እንደሚሉት ለመስዋዕትነት የተዘጋጁ ምናምን ሰዎች ቢሆኑ ድሮ ነበር የሚሰዉት። ራሳቸውን በደንብ ይጠብቃሉ። ማን ነው የሚረዳቸው ካልክ ግን ትግራይና የትግራይ ህዝብ ተገዶም በውዴታም ትግራይ ደግሞ ተገዳ ሀገሪቱ ክልሉ ትግራይ አሁን ወርቅ ምናምን በገፍ እያወጡ ነው። ለድሮ ቀልደኞች አይደሉ? ሪሶርሳችንን እንጠብቃለን ምናምን ለልጅ ልጆቻችን ምናምን ነበር የሚሉት። ዳንጎቴ የሚባለው የሲሚንቶ ፋብሪካ ትግራይ ነበረ ሊሰራ የታሰበው። እነሱም ቢብለው ነው በጣም ብዙ ትላልቅ ኢንቨስትመንቶች ወደ ትግራይ እንዳይመጡ እኛ ሼርን ካልገባን ትምት የሚባላል የትግራይ መልሶ የማቋቋም ምናምን የሚባል ስቲል የእነሱ ኪስ ማደለቢያ ማለት በጣም ትልቅ ድርጅቶች ናቸው። ትግራይ ውስጥ ሰው ሀብት እንዳያፈራ ምክንያት የሆኑ ድርጅቶች ናቸው። እነሱ አሁን አንድ ፋብሪካ ካላቸው የእነሱን ተመሳሳይ ፋብሪካ መክፈት አትችልም። ወይ እነሱ ሼር መግባት አለባቸው፣ ወይ ሪሶርሱን እነሱ ብቻ መጠቀም ስላለባቸው እንዳልኩ ትግራይ የግል ንብረታቸው እንደሆነች ስለሚያስቡ ሪሶርሱን ብቻቸው ነው የሚጠቀሙበት። እና አሁን ወርቁም ምኑ በገፍ እያወጡት ነው። ለዛውም የማይፈቀዱ ኬሚካሎች መልክዓ ምድሩን እያበላሹት እየመረዙት ነው። ህጻናት እየሞቱ ነው። ወደዛ ወደ ሽራ አካባቢ እንስሳት ምናምን እያለቁ ነው። ትልቅ እንትን እየፈጠሩ ነው። ሰው እንደዚህ ወርቅ ያወጣሉ። ነጋዴው እየዞሩ ከትርፍ ላይ በፐርሰንት አምጣ ይላሉ፣ ያስገድዳሉ። የትግራይ ነጋዴ ከዛ ዲያስፖራው በጣም ብዙ ቀሽም ዲያስፖራ አለ። በቃ በጣም የሚያስጠሉ የሆነች ባንዲራ አለች ቀይና ቢጫ። እነሱ እዛ በረሃ የፈጠረው አትወክልንም። አሮን ነው ትግራይ ህዝብ ትወክለኛለች የሚል አይመስለኝም። ምንም ተስፋ ማታይባት ባንዲራ ናት። በቃ ደም ነው። እሷን ለብሰው ከሌሎች ኢትዮጵያውያን ጋር ብሽሽቅ የለመዱ ዲያስፖራዎች አሉ እና የትግራይ ሰላም መሆን እንደ መሸነፍ አርጎ ነው የሚቆጥሩት። እነዛን ሊያበሽቋቸው የሚፈልጉ ሌሎች ኢትዮጵያውያን በእነሱ እንደ መሸነፍ አርጎ ነው የሚቆጥሩትና የትግራይ ወጣት ደም ቢፈስ ትግራይ ወጣት ቢያልቅ ምን ቢያልቅ ምናምን ጉዳዮች አይደለም። እነሱ ከጎናቸው ካለው የአማራው የኦሮሞ ተወላጅ በልጠው እስከተገኙ ድረስ እኛ ጀግና ይላሉ። እዛ አሜሪካውን ምን አባት ጀግንነት የለም። ጀግንነቱ እዚህ ስንት 100,000 ቁስለኛ አለ፣ ስንት የተጎሳቆለ ህዝብ አለ። እሱን ተደራጅተ መርዳት ስትችል ትግራይን መልሶ ማቋቋም ስትችል ነው። አንድ ትግራይን ቁልቁል እየደፋት ያለ ፓርቲ እየረዳህ አይዞህ ተዋጋ ምናምን ይታፈስ ወጣቱ ይታፈስ የሚላለ ስንት አፉ ሞልቶ አሜሪካ ሆኖ ይታፈስ ሀገሩን ነፃ አውጣ እንጂ ቀኝ የተያዘች ይመስል ከምንድን ነው ነፃ የምናወጣት? አሜሪካ ሆኖ ማን አባጋሪያን ነፃ ያወጣልሃል? ትታፈሳለህ ምናምን ይልሃል። እነዚህ አይነት በጣም ሰለጠነ ሀገር እየኖሩ በጣም ግን ኋላ ቀር የሆኑ ሰዎች እነሱም የገቢ ምንጮቻቸው ናቸው። ግን በትግራይ ስም በተለይ በዚህ በኢፈርት ምናምን ሲተራቀመ እጅግ በጣም ብዙ ገንዘብ አለ። አይ ዶንት ኖ ያው ገንዘብ በመጥፎ ጊዜ መዳኛ አይሆንም።
ነገሮች ዘግተው ሲመጡ በጣም ከባድ ነው የሚሆነው። በዚሁ ላነሳልህ ነበር ነካክተህ አልፈኸዋል እና በኋላ ላይ ከመላው ኢትዮጵያውያን ምን ማድረግ ይጠበቃል ወደሚለው ከመምጣቴ በፊት ለምሳሌ ዲያስፖራው ውጭ ላይ ያለው አንደኛው ሚስ ኢንፎርምድ ከሚሆን ኮሚኒቲ አንዱ ዲያስፖራ ነው። ወይንም በትክክል ስራዬ ብለው መረጃ የሚኖራቸው ሰዎች እንዳሉ አውቃለሁኝ። በአብዛኛው ግን ዲያስፖራው ምን ትለዋለህ? አሁን አክቹዋሊ ትግራይ ላይ ያለው ነገር ምክንያቱም ዩቲዩብም ስለሆነ ይደርሳል በየሀገሩ በየቦታው እና እስቲ ኢሜጁን ስጣቸው እዛ ላሉት እስካሁን ያወራኸው ኢሜጁን ይሰጣል። ግን ስፔሲፊካሊ ዲያስፖራው አሁን የትግራይ ወጣት ከጦርነት ከዚህ ቪሽየስ ሰርክል ውስጥ እንዲወጣ ራሱን እንዲያሳድግ እንዳይሰደድ ድጋሚ እንዳይሞት ድጋሚ ቁስለኛ እንዳይሆን ድጋሚ መደፈር እንዳይመጣ ድጋሚ እነዛ መከራዎች እንዳይመለሱ ምንድን ነው የዲያስፖራው ሪስፖንሲቢሊቲ? ዲያስፖራ ላይ እጅግ በጣም ብዙ የህወሓት ደጋፊዎች እንዳሉ ሁሉ እጅግ በጣም ብዙ ደግሞ የገባቸው እና ይህን ቡድን አምርረው የሚጸየፉት የሚኮንኑት ሰዎችም አሉ። በዛው እንድትመልስልኝ ይቅርታ ስላቋረጥኩ። ባይ ዘ ዌይ ዲያስፖራው ራሱ እኮ ሲወጣ አብዛኛው ሁሉንም ማለቴ አይደለም በዛ ቤተሰብ ቻናል ነው የወጣው። ይሄ ለምሳሌ ህወሓት በሚባለው እንትን መከራ ዋጋ ከፍሎ ምናምን የወጣው ብዙ አለ። ለዚህ ድጋፉንም ሂድ ቀጥል ታፈስ ምንድነው የምጠብቀው ምናምን ብሎ ቢል የጥቅምም ጉዳይ ያስተሳሰረው ዲያስፖራ እንዳለ ከግምት ማስገባት አለብን። አዎ ይሄ ሰፊ ፋሚሊ እኮ ነው። በጣም ትንሽ ሆኖ ቁጥራቸውም ብዙ ሆነው መታየት የሚችሉ አይነት ሰዎች ናቸው። ግርግር ይችላሉ አሉ፣ ሚዲያ ላይ ያሉ ያወራሉ፣ ሁሌም አክቲቭሊ በየቀኑ ሚዲያ ላይ ያሉ፣ ተሰባስቦ የሆነ ነገር አረግን ወሰንን የሆነ ድርጅት መሰረትን ምናምን ይችሉበታል። እኔ ዲያስፖራው አንዳንዴ አይደውሉም ወይ መቀለ ትግራይ አይደውሉም ወይ ይላሉ። መቀለ ለወትሮ ግርግር የበዛበት ከተማ ነው። በጣም ቢዚ ከተማ፣ የኢንተርቴይንመንት ከተማ፣ በጣም ብዙ ሰዎች ከመላው ኢትዮጵያ ሂደው ዊኬንድ ምናምን የሚዝናኑበት ከተማ ነው። መቀለ አሁን ሌላ መልክ ነው ያለው። መቀለ ጭር ብሏል፣ ሰው አታይም። ሰው በዚህ ሰዓት ነው መቀለ ማይን ከተማ መሰለ ከሌሎች የትግራይ ከተሞች ወጣቶች አፈሳ ምንም እየፈሩ የሚሰበሰቡባት ከተማ ናት። እንደዛም ሆኖ ግን ከሌላ ቦታ እየመጡ እየተሰበሰቡባት ራሱ ከተማዋ እስቲል ጭር እንዳለች ናት። ጎዳናዎች ሰው አታይባቸውም። ከዛ የህዝቡ ሰቀቀን፣ ትግራይ ሙሉ ባንክ የለም። የመንግስት ሰራተኞች ደሞዝ እየተከፈላቸው አይደለም። ላለፉት 6 ዓመታት ነዳጅ በኮዳ ነው የሚጠቀሙ የትግራይ ህዝብ። በቅርቡ 1000 ብር ገብቶ ነበር ነዳጅ ሌትሩ። ህዝቡ በአስማት ነው እየኖረ ያለው። እንዴት እየኖረ እንዳለ የትግራይ ህዝብ እኔ ግራ ነው የሚገባኝ። ሌላ አካባቢ ሌላ ቦታ ሌላ ኢትዮጵያ ክፍል ላይ ያለ ቤተሰብ ተፍ ብሎ ትግራይ ላይ ያለውን ቤተሰቡን እያኖረ ነው። ግን በቃ ተስፋ አታይባትም ከተማዋ። እውነት ግን ትመለሳለች መቀለ ወደ ድሮ ወደምናውቃት ግን ትመለሳለች ብለህ ተስፋ እስክቆርጥ ድረስ ለወትሮ በንጽህናዋ የምትታወቅ ከተማ አሁን ጎዳናዎቿ የቆሻሻ መጣያ ሆኗል። በቃ አሁን ከተማ እንዴት እንደዚህ ፍርስርስ ይላል? ጭር ብላለች መቀለ። መቀለ እያልኩኝ የምጠራው መላውን የትግራይ ኢሜጅ ስለሚገልጽ ነው። ሌላውም በተመሳሳይ ነው። በአሁኑ የክረምት ወቅት ወጣቱ ተሰዶ አልቋል።
አረጋውያን ናቸው የቀሩት። ትግራይ ውስጥ ማን መሬታቸው ማን እንደሚያርስላቸው አላቅም። ለቀጣይ ዓመት ምግባቸው ማን እንደሚያዘጋጅላቸው አላቅም። ይሄ አሁን ያለውን ነገር በጊዜ ካልተገታ፣ ስለዚህ ዲያስፖራው ማህበረሰብ ይህ መረዳት መቻል አለበት። ትግራይ ገደል አፋፍ ላይ ነው ያለችው። እንደ ህዝብ እያለቅን ያለ ነው። እንደ ህዝብ ይህ ቡድን ተጨማሪ ድጋፍ ተጨማሪ ሆነች አቅም ካገኘ ይጨርሰናል። አሁን እጅግ በጣም የተዳከመበት ጊዜ ላይ ነው ያለው። ከዚህ በላይ መዳከም አይችልም ይሄ ኃይል። አሁን ይህን እርዳታ የምሰጠውን ድጋፍ ምናም በመከልከል ጨርሶ ከትግራይ እንዲጠፋ ማድረግ ነው ያለበት ዲያስፖራው በአቅሙ ማለት ነው። በስተት ወተ እነሱ መደገፍ የትግራይን ህዝብ እልቂት የትግራይን ህዝብ መጥፋት ማፋጠን ነው ይመስለኝ። በዚሁም በተመሳሳይ ቅድምም መግቢያችን ላይ እንዳልኩ ለምሳሌ አንተ በአማርኛ ስላወራህ ነው እኔ የሰማሁት። አሁን አክቹዋሊ ትግራይ ያለችበትን ሁኔታ ፍሮም ዘ ሆርስስ ማውዝ እንዳልኩ እዛ ከነበረ ልጅ ታግሎ ከነበረ ልጅ ከተማውን እንዳያት ባይዘዌ ይሄ እኮ ስለ ወደፊት ስለ ልጆችህ ስለ ትምህርትህ ስለ ዓላማህ የምታስብበትም ጊዜ ነው አይደለ? ወጣትነትህን ሳምባዲ ግን ይህንን የወጣትነትህን ጊዜ ኤክስፕሎይት እያደረገው ነው። አካልህን በመውሰድ በመግደል የሆነ ነገሮችን በማድረግ ማለት ነው። እና ሌላው አማርኛ ደግሞ ትግረኛ ማይሰማ ኢትዮጵያዊ አለ እና ምንድን ነው ማድረግ ያለበት? ላይክ ይህንን በምን ማገዝ ይችላል? ሌላው የኢትዮጵያ ህዝብ ቅድም መግቢያ ላይ እንዳልኩት እኔ መናገር የጀመርኩበት ዓላማ ላይ ስነግር እንዳልኩት የትግራይ ህዝብ በፕሮፓጋንዳ ተታሎ ከህወሓት ጎን ቆሞ እጅግ በጣም ትልቅ ዋጋ ከፍሏል እና ይህ ስል በሻዕቢያም በፋኖም በመከላከያም የደረሱ ግፎች በኋላ ላይ ነው ምልክ ህዝቡ በገፍ ወደ ጫካ እንዲወጣ አስገዳጅ ያልነበሩም እያልኩ አይደለም። ግን አጀማመሩ ከጦርነቱ አጀማመሩ የትግራይ ህዝብ ተሸውዶ ነው ጦርነቱን የጀመረው። ኢንፋክት የትግራይ ህዝብ ጀመረው ልትለው አትችልም። ያ ቡድን ነው የጀመረው ጦርነቱን። ስለዚህ ጦርነት ጀምረው ጠብሰውናል ካላቅማቸው ጦርነት ጀምረው እና እንደ ብሔር ራሳቸው ባስጀመሩት የብሔር ፖለቲካ መመቻ ሆኖ እንደ ብሔር ነው የተመታ ነው። ትግርኛ ተናጋሪ እየተባለ ነው የተመታ ነው። ከዚህ በኋላ ግን የትግራይ ህዝብ የሚባል ጦርነት የለም። አንድ ሰው ትግርኛ ስለተናገረ ብቻ የህወሓት ደጋፊ አይደለም። እኔ ትግርኛ ተናጋሪ ነኝ፣ ከህወሓቱ ግን አይደለሁም። አብዛኛው ማጆሪቲ የትግራይ ህዝብ በጣም ትንሽ ቁጥር ያላቸው ሰዎች ናቸው አሁን ትግራይን እያመሱ አገሪቷን እያመሱ ያሉት ሰዎች። እነዚህ ሰዎች እኛን አይወክሉንም። መላው የኢትዮጵያ ህዝብ ማወቅ ያለበት ከዚህ በኋላ ምንም ነገር ከተፈጠረ ማለት ነው ፕሮፓጋንዳውም ምንም ሲሰራ ከዚህ በፊት እንዝላልነት ነበረ። ፕሮፓጋንዳውም ላይ ትላልቅ ባለስልጣናት ይህ ህዝብ የእንትን ህዝብ ጠላት ነው ምናምን ብለው እንደ ህዝብ እየፈረጁን ይህን ህዝብ እንዲህ ማድረግ አለብን ኢንፍሉዌንሻል የምትላቸውን ሰዎች ከዚህ በኋላ እንዲህ ቢሉ የምላስ ወለምታ የለመደባቸው ሰዎች ስህተት ነው። ይህ ህዝብ የሚባል ነገር የለም። እኛ የትግራይ ህዝብ አሁን ጦርነት እጀምራለሁ የጦር ነጋሪት እየጎሰመ ያለው ኃይል ጎን አይደለንም። ጭራሽ አናቆም አድኖ ለሻዕቢያ አሳልፎ የሚሰጠን ከሆነ አናቆም። ከኛም ወገን አይደሉም እነዚህ ሰዎች። ስለዚህ ለመላው የኢትዮጵያ ህዝብ ማስተላለፍ የምፈልገው መልእክት ምንድን ነው? ከዚህ በኋላ ትግራይ ላይ ምንም ነገር ቢፈጠር ግጭቱ ከመንግስት ከህወሓት ብሎ ራሱን ከሚጠራው በጣም ትንሽ ቁጥር ካለው ስብስብ ጋር ነው እንጂ
ከኛ ጋር አይደለም፣ ከህዝብ ጋር አይደለም። ስለዚህ በአካባቢያችሁ ያሉ ተጋሩ ወንድሞቻችሁ አሁንም ትሪት እያደረጋችሁ ነው። በቀጣይ ምንም ቢፈጠር ጦርነት እንኳን ተፈጠረ ቢባል ምንም አይነት የባህሪ ለውጥ እንዳታሳዩባቸው። የእነሱ ጦርነት አይደለም፣ መጀመሪያም በስተት ነው የሆነው። ሁሉም ደጋፊም አልነበረ፣ ግን ብዙ ደጋፊ ነበረው መጀመሪያ ላይ። አሁን ላይ ግን የእነሱ ጦርነት ነውና እባካችሁ የትግራይ ህዝብ ላይ ምንም አይነት ጫና እንዳታሳድሩ። ቴንኪው። የመጨረሻ ጥያቄ ነው የቀረኝ። አንዳንድ እንዳልኩ አያለሁኝ ሚዲያዎችን ያንተንም እከታተላለሁ እና አንተ የትግራይን እያዋረድክ ነው፣ እንዴት እንደዚህ አይነት መረጃ ታወጣለህ? ምን ሆነህ ነው? ለምንድን ነው እንትን የምታደርገው? የሚሉ ወቀሳዎች አሉ። ለዚህ ጠቅለል አድርገህ መልስ ስጠና እንደመድማለን። ይኸውልህ ትግራይ ውስጥ ምን አይነት ልምምድ አለ መሰለክ? ያው ረጅም ጊዜ ስለተጫኑን ይሄ ህዝብ ያውቀዋል እኮ ትግርኛ ተናጋሪ ሁሉ ያውቀዋል። ትግርኛ ተናጋሪ ያውቀዋል ማለት መንግስት ያውቀዋል፣ ሊያውቀው የሚገባው ኃይል ሁሉ ያውቀዋል። ግን እንዳልኩ ያቺ ብሽሽቅ ናት። አሁን ሳሟን ደብረጽዮን እኮ እንደዚህ ነው፣ ጀነራል ገሌ እኮ እንደዚህ ነው ምናምን እያለ የሚመካ ምናምን ይኖራል። ገብተዋል። ከዛ እኔ ወጥቼ ደብረጽዮንማ እንደዚህ ድድብ ያለ ሰው እኮ ነው ምናምን ብዬ በሆነ ምክንያት በምለው ነገር ሳጋልጥ ስናገር ያ የሆነ ጊዜ የተበሻሸቀውን ሰው እያሰበ እንዴት ሚስጥር ታወጣለህ ይላል። ሚስጥር እኮ አለ ምን ይሄ እኔ እናሱ ካወቅ ነው ምኑ ሚስጥር ሆነ። ነገር ግን እንዳልኩ ይሄ በቃ ይሄ ብሽሽቁ ምናምን አሁን እኔ እጅግ በጣም የሚያሳዝነኝ በቃ እነዚህ ጌታቸው አሰፋ ምናምን የሚባሉ ሰዎች በቃ አረ ነው ምን እንደሚሰሩ አላቅም። እኔ በቃ ቲሸርት ለብሰን የነሱ አሽቃብጠናል። ፐርሰናል አልለበስኩም፣ ግን ህዝቤ አሽቃባል። ጌታቸው አሰፋ ነኝ አምጡ ፈልገዋለሁ ሲባል ምናምን ከዛ ያ ያረገው ነገር ተደብቆ ያረገው ነው የሚመስለው ታውቃለህ። አሁን ስትናገር ግን ሁሉም ሊያውቀው ይገባል። እኔ አሁን ይኸውልህ የሆነ ሰዓት በጦርነቱ መሀል ላይ ሴሽን ኦፍ ሶሳይቲ ምናምን የግጭት ማቆም ምናምን ስምምነት ተደርጎ ነበር ሲሸልስ ላይ ነው ምናምን እና እዚህ ተሰብስበን ነበረ በሰራዊት። ከዛ አንዱ ከፍተኛ አመራር ነው አሁን ካሉት ከፍተኛ አመራሮች እዛ ካሉት ማለት ነው ማብራሪያ እየሰጠን የአማራና የኦሮሞ ህዝብ እየተለያየ ነው እና ሊስማማም አይችልም ብሎ እንደ ህዝብ ሲገልጻቸው ምን ብሎ እንደሚገልጻቸው ታውቃለህ? አማራን ትምክህተኛ ይለዋል፣ ኦሮሞን ጠባብ ይለዋል። አሁን ይህን ስናገርም ሚስጥር እያወጣ ነው የሚል ሰው አይጠፋም። ግን ይሁን የራሳችን ጉድለት ግን አይነግሩንም። እኛስ ምንድነን? አማራ ትምክህተኛ ከሆነ ኦሮሞም ጠባብነትና ትምክህት መቼም ሊታረቅ አይችልም እንዴ? ታርቆ አፈርድም ያብልቶት እሱ በሚለው አገላለጽ እንኳን እኔ ባልገልጸውም ህዝቡ ማለት ነው። ግን ህዝቡ አንድ ሆኖ እኮ አፈርድም ያብልቶታል። አፈር ልሽ የተነሳው እንዲል አድርጎታል። በቃ ዝም ብሎ ወሬ ስም መለጠፍ ሌላው የኢትዮጵያ ማህበረሰብ ላይ በቃ ይህ ስህተት ነው። እኛስ እንደ ህዝብ ጉድለታችን ምንድን ነው? የትግራይ ህዝብ ጉድለቱ ምንድን ነው? እድሜ ዘመኑን የአንድ ፓርቲ መጫወቻ የሆነው እጅግ በጣም ነው የምናሳዝነው። በነገርክ ላይ ምንም የሚያስመካ የሚያስጎርር ምናምን ነገር የለንም። እንደ ህዝብ አንድ ቤተሰብ ነው እድሜ ዘመናችን እየተጫወተብን ያለው። ከዛ ወጥተህ በቃ የተለየ ህዝብ እንደሆንክ አክት ማድረግ ምናምን አይደለንም። በቃ ኢትዮጵያዊ ነህ፣ ማመን አለብክ። ከሌሎች የኢትዮጵያ አካባቢ ካሉ ሰዎች በምንም አትለይም። ቁጥር ትንሽ ነው። በቃ የሆኑ ጦረኞች እየተነሱ በውጊያ
ቁጥር እንዲያንስ አድርገውታል። እስቲል እንደዛም ሆነክ የማይኖሪቲ ሳይኮሎጂ ጀግና እንድትሆን ወይ የሆነ ዓላማዬ ብለህ ያዝከው ነገር ጀግና እንድትሆን አድርጎ ሊሆን ይችላል። ተዋጊ እንድትሆን አድርጎ ሊሆን ይችላል። ግን በቃ እኩል ነህ ሌላውም የኢትዮጵያ አካባቢ ያለ ማህበረሰብ ለሆነ ዓላማ ብሎ ሲነሳ ካንተ እኩል ጀብዱ መፈጸም ይችላል። የተለየው ነኝ ብሎ ማሰብ አይገባም። እነዚህ የተለየነን እኛ እንዲነን የሚሉ በጣም ጥቂት ሰዎች ናቸው። እንዴት ሚስጥራችን በቃ ኧረ ስንት ዛች አለ መሰለክ። እንዴት እገሌን እንዴት እንደዚህ ትለዋለህ እንዴ? ምን ማለት ነው? አሁን ለምሳሌ ልንገርህ፣ አሁን እዛ ያሉት ጀነራሎች ምናምን እቺ ከሃዲ ሀገር ነው የሚሏት ኢትዮጵያ ነው ማለት ነው። እነሱ ናቸው ግን ኢትዮጵያን የካዱት። እቺ ሀገር እያስተዳደርካት በነበረ ሰዓት አስተምራክ አሳድጋክ የጀነራልነት ማዕረግ ሰጥታክ አደጋ ላይ ስትወድቅ ከሷ ጎን ቆመክ ከሌላና መከታ ልትሆናት ሲገባ ለአንድ ፓርቲ ወግነክ ትግራይ ብለህ ክዳሃት ሄደሃል። መጀመሪያ አንተ ነህ የካድካት። ከዛ በኋላ ያላትን አቅም አሰባስባ ስትመታክ ከሃዲ ሀገር ትላታለክ። ሃው ድሪል ጂኒስ የሆነ ጭንቅላት ያላቸው ጀነራሎች እኮ እንደነ ጀነራል ሳሞራ አይነት ለምን ቅድሚያ መስጠት እንዳለባቸው ስለሚያውቁ አልዋጋም ብለዋል። ሀገራቸውን ያልካዱ ሰዎች እነሱ ናቸው። ሌላው ኢትዮጵያን ክዷታል። በተለይ ጥሮታ ሳይወጣ ትግራይ አክቲቭ የመከላከያ አባል እያለ ትግራይ መጡ ከቲዲኤፍ ጎን ሆኖ መከላከያን የወጋ ጀነራል ኢትዮጵያን ክዷታል። ኢትዮጵያ ናት ማዕረጉን የሰጠችው። ኢትዮጵያን አገለግላለሁ የኢትዮጵያ ከፍተኛ መኮንን ነኝ ብሎ ቃለ መሐላ ገብቶ ሀገር ጠባቂ የነበረ የሰራዊት ኃይል ነው። ከዛ ግን ተገልብጠው ኢትዮጵያ ክዳናለች ይሏል። እንደነዚህ አይነት የነሱ ስንፍናዎች ለእኛም መመቻ የሆነ ስለሆነ መላው የኢትዮጵያ ሕዝብ ትግርኛ የማይሰማ የኢትዮጵያ ሕዝብ ሊሰማው ይገባል። ምን አይነት ጉድ ተሸክመን እንዳለ ማለት ነው። ስለዚህ እንናገራለን። እነዚህ ሚስጥር ታወጣለህ፣ የራሳቸው ጉዳይ። እንቀጥላለን። አንድ ማለፍ ያልፈለግኩት ነገር አለና በብዛት አሁን በተለይ ጦርነት ምናምን ሲመጣ አንድ ከሚጠቀሙበት አንዱ ፕሮፓጋንዳ ከሚያስነግሩበት አንዱ ሙዚቃ ነው። ሙዚቃ ከፍተኛ ሚና አለው አይደለ? ትግራይ ላይ ለአርቲስቶቹ ለሙዚቀኞቹ እውነት አሁንም ተመልሳ ትግራይ ወደ ጦርነት ብትገባ እንደዛ አይነት ሙዚቃዎች ይወጣሉ? አርቲስቶቹስ ምንድን ነው የሚሉት? ምንድን የሚያስቡት? ቅድም እንዳልኩ የህወሓት ብሔረሰብ አባላት የሆኑ አርቲስቶች አሉ። አዎ እስካሁን ህወሓትን ተቃውሞ ዘፈን እንዴት እየተሰራ እንዳልሆነ የትግራይ ትጥቅ ትግል ላይ ሙዚቃ ትልቅ ሮል አለው። ምን ያደርጉ እንደነበር ታውቃለህ? ገጠር የሄዱና ጓይላ ይባላል። ማታ ማታ ከበሮ ይዘው ክብ ሰርተው ይጨፈራል እና የሆነ ወጣት በስሜት ተነሽጦ መሀል ገብተው ከጨፈረ መታገል ፈልጓል ማለት ነው። ይዘው ትሄዳሉ። እንደ ካልቸር ነው ገብተዋል። እና ውጊያው ለራሱ ማታ ጓይላ ይባልና ሲጨፍር ነው የሚያድረው። ብዙ መስዋዕትነት ከፍለ እየተዋጋው ትጨፍራለህ። ሲጨፍር በቃ የሆነ ቁርኝት አለ ከሙዚቃ ጋርና እነዚህ የሆኑ የህወሓት ብሔረሰብ ዘፋኞች አልኩ። የህወሓት ብሔረሰብ ነው የምትለው? እኔ ራሱ እኮ ያለ መሰለኝ። በቃ ምን በላቸው ታዲያ። ትግል ሲኖር ውጊያ ሲኖር ነው ዘፋኝ እንደሆኑም ትዝ የሚላቸው መሰለኝ። እና በቃ ብድግ ብሎ ግን አሁን ያለው የዘመኑ አርቲስቶች ደግሞ አሁን ብዙ ስራ ይጠበቅባቸዋል ያምናለሁ። ማለት ከዚህ በላይ ለትግራይ ህዝብ መጥፎ ጊዜ የለም እና
በሁሉም ዘርፍ ነው መደገፍ ያለበት የትግራይ ህዝብ በአርቱ በቃ ሁሉም እቺ ነገር እኔ ብሰራት ወይ ባረጋት ወይ ብናገራት የሆነ አስተዋጽኦ አበረክባታለሁ፣ የሆነች ተጽዕኖ ፈጥራለሁ፣ የሆነ ለውጥ ልትፈጥር ትችላለች የሚላትን ነገር ሁሉ ማዋጣት ነው ያለበት በዚህ ሰዓት አይደለም ከያንያን በትልቁ ማለት ነው። እንዳልከው ይዘፍናሉ የብሔረሰብ ህወሓት ብሔረሰብ ዘፋኞች አሁንም ይዘፍናሉ። ቁረጥ በለው እንበር ተጋዳ ላይ ምናምን ይላሉ። ከዚህ በኋላ ግን የሀሳቡን የቀየረ ዘፋኝ ይበዛል እና በቅርቡ ደግሞ ምንሰማ ይመስለኛል የተቃውሞ ዘፈኖች። ቴንኪው ሞገስ ፍስሐ፣ በእውነት በጣም ጥሩ ጊዜ ነው ያደረግነው። የመቀሌ ልጅ እንደመሆንህም መጠን መቀሌ በጣም ሰፊ ከተማ ነች፣ ቫይብራንት የሆነች ሲቲ ነች። አይ ሆፕ ሁሉም ነገር ጦርነት ቆሞ ወደዛ ክብሯ ወደዛ ቫይብራንት ወደ ሆነው ሁኔታዋ ተመልሳ በእኔና በአንተ እድሜ እናያታለን ብዬ አስባለሁኝ። ፖዘቲቭሊ ያሉትን ነገሮች እንደኔ ኢንፎርም ማድረግህን ብትቀጥል፣ ሰዎች ቢሰሙ አትሊስት ስሜትህን ቅድም እንዳስቀመጥከው በቃ አንድ ወጣት ነህ፣ አንድ የመቀሌ ወጣት። ነገር ግን የሆኑ ቦታዎች ላይ ደግሞ አንተ ገብተህ ኖ ማለት ካልቻልክ ማን ሊል ነው? ኃላፊነትም ጭምር ነው አት ሴም ታይም። እና በጣም አድርገን ነው የምናመሰግነው። መጨረሻ ላይ እንደው የቀረ እችን ሀሳብ ባነሳት ብለህ የምትለው ነገር ካለ መድረኩን ልስጥ። አመሰግናለሁ። አብዛኛውን ነገር ብለነዋል። አሁን የሆነ የሚያሳስበኝ ነገር አለ። ምንድን ነው? ቲዲኤፍ ለሁለት ተከፍሏል እና ግንባር ላይ ተፋጦ ነው ያሉት ሁለቱ ኃይሎች። የሆነ ጊዜም ተታክሰው ነበረ እና እንደው ተማጽኖ ፌዴራል መንግስትም ተማጽኖ ማለት ነው፣ ምናልባት ከሰሙኝ ሀካችሁ ሁለቱ ኃይሎች እንዲዋጉ እንዳታረጓቸው። አሁን ወንድማማቾች አሉ፣ ቲፒኤፍ ላይ እና ቲዲኤፍ ላይ ወንድማማቾች አሉ። ቲፒኤፍ ምንድን ነው? ትግራይ ፒስ ፎርስ ይባላል። ሀራ መሬት ምናምን ብለው የወጡ ናቸው እና አሁን ቁጥራቸው እንደውም የነዛ ይበዛል፣ የቲፒኤፎች ይበዛል። ግን ከቲዲኤፍ ላይ እየወጡ ነው እዛ የገቡት እና ሊትራሊ የአንድ እናት ልጆች ለሁለት ጎን ተከፍሎ አሉ እና ነው ፈጣሪ የእነሱን እርስ በርስ ግጭት ባያሳየን ምኞቴ ነው። ሌላው ግን አሁን ትግራይን በኃይል ደፍጥጦ ይዞ ያለው ጨቋኝ ቡድን በቅርቡ አደብ እንደሚገዛ ተስፋ አለኝ። በጣም አቅማቸው ተዳክሟል። የህዝብ ድጋፍ የሚባል ነገር የላቸውም። ሰራዊታቸው ምንም አይነት የመዋጋት ፍላጎት የለውም። መውጫ ያጣ ሰራዊት ነው ይዘው ያሉት። ቶክስ ቢጀመር እጅ ለመስጠት የተዘጋጀ ሰራዊት ነው ያለው፣ ወይ ጥሎ ለመውጣት ከጫፍ ላይ ደርሷል። የመጥፋት ሊጠፉ ከጫፍ ላይ የደረሱ ኃይሎች ናቸውና ሁሉም ትግራዊ ቢረባረብ፣ ሁሉም ኢትዮጵያዊ ቢረባረብ እነዚህ ሰዎች ለአንዴና ለመጨረሻ ጊዜ አጥፍተን ሀገራችን ሰላም ብናደርግላለሁ። አመሰግናለሁ። በጣም አድርጌ ነው አመሰግነው እንግዳይ ስለነበርክ። አይ ሆፕ ነገሮች አሪፍ እየሆኑ ሲሄዱ ደግመን የምንገናኝ ይመስለኛል። በጥሩ ሁኔታ ደግሞ ተመልሰን ተመሳሳይ ጨዋታዎችን እንጫወታለን። ውድ የዶቃ ፖድካስት ተከታታዮች እንግዲህ ከሞገስ ፍስሐ ጋር ያደረግነው ቆይታ ይህንን ይመስል ነበረ። የእናንተን ሀሳብና አስተያየት ከታች እንጠብቃለን። ሰላም።